ስልችት ብሎኝ ነው የመጣው። እኔ የሆነ ጥያቄ ልጠይቅ ነው ፊት ለፊት ስለምትናገር አንተ በውስጥም ደውልሽን ነበር፣ ግን ምናልባት ሁለቱም መጽሐፍ እጅ ላይ ስላለ ይሄ ጥያቄ ባለፈው ጠይቄ ነበር። ጭንቅላቴን ውዝ ብሎ ነው። ኦኬ ሮሜ 8:26 እና ሮሜ 8:34 ላይ እንግዲህ የተጻፈውን መጽሐፍ ቅዱስ ላይ ስመለከት እኔ ይማልዳል ነው የሚለው ቃል በቃል የተጻፈው ይማልዳል ነው እና አዲሱ መደበኛ ወይም ደግሞ ምንድነው ይባል የ2000 እትሙን የኦርቶዶክስ ቤተክርስቲያን ከፍተን ስንመለከት ደግሞ ሁለቱም ቦታ ላይ መንፈስ ቅዱስም ጌታችን መድኃኒታችን ኢየሱስ ክርስቶስም ይፈርዳል ተብሎ ተቀይሯል። ስለዚህ ትውልዱ መጀመሪያ ላይ መጽሐፍ ከመታተሙ በፊት ምንድነው ሲከተል የነበረው? በቤተ ክርስቲያኗ የቆም የተባለ ነገር አለ። የቆም ምን እንደሆነ የቆም የሚባል መሰል እሱን አሉኝ። ግን እሺ የቆም ቤተ ክርስቲያኗ አላሳተመችም። በዛ ዝም ብላ እየኖረች ነበርና ህዝቡ ይማልዳል ብሎ ነው ይፈርዳል ብሎ ነው ሲኖር የነበረ። እኔ ግራ ገብቶኝ ነው ልጠይቅ የመጣሁት። ኖ ህዝቡ ሳይሆን መጽሐፉ ነው እንጂ ማለት ያለበት ህዝቡማ ተው። ህዝቡ ምኑን አውቆት ህዝቡን በጣም ትልቅ ጥያቄ ሆነብኝ ለእኔ። እሱ ጥሩ ጥያቄ ነው። ጥያቄው እንኳንም ጥያቄ ሆነብህ። ልክ ግን ምንድነው ህዝቡ ሳይሆን መጽሐፉ ምን ነበር ይል የነበረው ነው። አሁን በእጅህ ላይ ያለው የ2000 ዓመተ ምህረት ትርጉሙ የኦርቶዶክስ ነው አይደለ? ያየው አዎ ይኸው እጄ ላይ ያለው ባለፈው እንዳታነበው እያልከኝ ነበር። ግን እስኪ ማየት እፈልጋለሁ ብዬ ገለጥ እያደረኩ ትንሽ እያየሁት ነበርና ኮምፕሊትሊ ቃል በቃል ራሱ የተጻፈው 66 ላይ እና እነኛው ምንም ገለኝ ነገር የለውም። አሁን እኔ መልስ ለማግኘት እኔ መመለስ ራሱ አይጠበቅብኝም። አንተ ነው የምጠይቀህ። እጅ ላይ ያለውን የ2000 ዓመተ ምህረቱን አሁን ይፈርዳል ነው አይደል ብሎ ያሉት? መንፈስ ቅዱስም ይፈርዳል ነው ጌታችን መድኃኒታችን ኢየሱስ ክርስቶስም ይፈርዳል ነው አይደል ብሎ የሚለው? አዎ ይዤዋለሁ እጄ ላይ ነው ያለ። ብናነበው ደስ ይላል። ህዳጉ ላይ ምን ይላል? የግሪኩማ ይማልዳል ነው የሚለው። ማን የጻፈው እሱን? የግሪኩ ይማልዳል ብሎ የሚለውን ከታች የጻፈው ማን ነው? ይማልዳል ብሎ ያው ራሷ ቤተክርስቲያኑ የጻፈችው። የግሪኩ ይማልዳል ብሎ ካለ እንዲህ ይላል። ግሪኩ ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳልና ይላል። ግሪኩ ግን ይቃወመናል ይላል። እዛ ደግሞ ከታች ደግሞ ዝቅ ብሎ ግሪኩ የሚማልደው ይላል ብሎ ተጽፏል። ግሪኩ እንግዲህ እርስ በእርሱ አሁን ድረስ ስለምን ይነፍቃል ይላል ብሎ እዚህ ጋር አስቀምጠውታል። እና እኔ እንትኑስ ራሱ ቃሉ ራሱ እኮ አንድ አይነት አይደለም። እስኪ ያንኛውም አለኝ 66ቱን ያንን ከፍቼን ባሳያው ይፈርዳል እግዚአብሔር። እኛ ብዙ ጊዜ ተነጋግረንበታል ይሄንን። ኦርቶዶክሳውያን አንዱ ወገብ አገዳቸው የተፈታው ትጥቃቸው የተፈታው በዚህ ቃል ነው። ማንም እዚህ ቲክታክ ላይ ያሉት በል አኬም በለው በኬ ዘኬም በለው ማንም የምትላቸው ሰዎች ሁሉ በሙሉ ፊት ለፊታችን ያልቆሙት በዚህ መጽሐፍት ላይ ነው። ለምን በል አንደኛ መጽሐፍ ቅዱስ ጥንታዊ ቅጂ የተባለውም ግሪኩም ጨምሮ እንግዲህ ኦሪጂናል ቴክስቱ የሚባለው ግሪክ ስለሆነ ማለት ነው። ግሪኩም የሮሜ 8:34ንም ስለ መንፈስ ቅዱስም ቁጥር 26 ላይ የተናገረውን የሚማልደው ብሎ የሚለውን ቃል የተጠቀመው ማለት ነው። ኢንቱካኔ ብሎ የሚለው የግሪኩ ወይ ደግሞ የግዕዙ ወይ ተዋቀስ ብሎ የሚለው ማለት ነው። በግዕዙም ቢሄዱ ባለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ካሜራ እየከፈትኩ ነፍስ ከስጋቸው ተላቀቀ እና አኬ ሁሉ ጨምሮ ማለት ነው። ኦኬ ምንም መፈና ግዕዙ ከግሪኩ ጋር ነው የሚስማማው ግዕዙ ራሱ ማለት ነው። አንድ ሁለተኛ ኦሪጂናል ቴክስቱ ግሪኩም እንደዛው ነው ብሎ የሚለው። ሁለት ሐዋርያቱ የጻፉት በመጽሐፍ ቅዱስ ላይ ቀጥታ ጌታችን ኢየሱስ ክርስቶስ የሚማልደው ብሎ ተጽፎለታል ማለት ነው። አንድ ክፍል ላይ ቦታ ብቻ አይደለም፣ ሁለት ላይ ብቻ አይደለም፣ ሶስት ላይ አይደለም፣ አራት ክፍል ብቻ አይደለም፣ በጣም ብዙ ቦታ ላይ ማለት ነው። ኦኬ የቁም ጽሑፉም የሚባለው እኔ ጋር አለ ብራዘርዬ። ከ1879 ዓመተ ምህረት የተቀዳው የድሮ የጎንደሩ አማርኛ የእናንተ ሀገር አማርኛ ማለት ነው አለ ነ ብላ የምትለዋን ቃል እየጨመረ እሱ አለ የአባ አብርሃም ትርጉም የሚባለው ማለት ነው። እጄ ላይ አለ። ልብ በል የጥንቱም
የቁም ጽሁፉም ልክ እሱ ይሄን ነው ብሎ የሚለው አለነ እያለ ማለት ነው። አሁን ለምሳሌ ኢየሱስ ክርስቶስ ጻድቅ አለነ እያለ ማለት ነው። የቁም ጽሁፉም ይሄን ነው የሚናገረው። መጣነ አለነ የጎንደሩ በዚህ ነው የሚታወቀው ማለት ነው። እሱ ቁም ጽሁፍ አለኝ ኤርሚ የእጄ ላይ ማለት ነው። በሱ ማምለጫ እኔ አንድ ትልቁ ኮስችን የፈጠረብኝ ትልቁ ነገር ኦኬ የቁም እንትኑን ወይም ደግሞ የማቴዎስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል ተብሎ በቤተክርስቲያን በቁም ተጽፎ ይሰጠው። ኦኬ ቤተክርስቲያን ውስጥ ያለ ነገር ይሰበክ። ህዝቡ ግን ሲያነቡ የነበረው የትኛውን ነው? ሰው ሲጠቀሙ የነበረው የ66 ነው። በ1954 ይወጣው ኦርቶዶክሳውያኑ መቼ መጽሐፍ ቅዱስ አንብበው ያውቁና ነው ኤርሚ አንብበው የሚያውቁት ሲያነቡ የነበሩት የትኛው ነው ብለህ እንዳትለኝ። በመጀመሪያ የኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ልክ አንድ ሰው እንደረገመው አይነት በእርግማን ውስጥ እንዳለ ሰው መጽሐፍ ቅዱስን አንብብ ተብሎ አልተመከረም፣ አይመከርም፣ አይበረታቱም። በያው ጌታ ፊት የኦርቶዶክስን ህዝብ መጽሐፍ ቅዱስ አንብብ ብሎ የሚመክረው የሚያበረታታው አገልጋይ የለውም። ንስሐ አባቶቻቸውን መጥተው የሆነ ነገር ደጋግመው ውሃ ረጭተዋቸው ነው የሚሄዱት። መጽሐፍ ቅዱስን አንብቡ አይሏቸው። ስለዚህ ህዝቡ ምን ነበር የሚያነባው? ምንም የሚያነባው አልነበር። ህዝቡ እስከ ዛሬ ድረስ ከተወለደ ጊዜ ጀምሮ ሰኔ ጎልጎታ ነው ውዳሴ ማርያም ነው የሚያነባው። ግን ቤተክርስቲያኒቱ መጽሐፍ ቅዱስ ነበሯት ብለህ ብትል አዎ ነበራት። የነበራት መጽሐፍ ቅዱስ በቀኖና እንኳን ራሱ መጽሐፍትን ካነን ስታደርግ የተለያየ ካነን ያለው ምንድነው? የተለያየ የመጽሐፍ ቁጥር ብዛት ነው ካነን ያደረገችው። ግን 80 አሐዱ የሚባል መጽሐፍ ቅዱስ አለኝ ብላለች። ባለችው አሁን ይሄ እጅ ላይ ያለው 2000 ዓመተ ምህረቱ ከመተርጎሙ በፊት የነበረው የዛሬ 18 ዓመት ነው አሁን እጅ ላይ ያለ የተተረጎመው። ከዛ በፊት ግን የነበረው መጽሐፍ እጃችን ላይ ያለ ቤተክርስቲያኒቱ ውስጥም አለ። በሱኛው ትርጉም ላይ የሚማልደው ነው ብሎ የሚለው ልክ አሁን እኛ እጅ ላይ ያለው የ54 ዓመተ ምህረት የጃንሆይ የንጉሱ ተብሎ የሚባለው በብርሃንና ሰላም ማተሚያ ቤት የታተመው ማለት ነው። ኦኬ በንጉሱ ትእዛዝ የታተመው ማለት ነው። የኪንግ ጀምሱ ቨርዥን ቀጥታ ትክክለኛው ትርጓሜ ተብሎ የሚባለው አሁን እኛ ጴንጤዎች የምንጠቀምበትም ኦርቶዶክሳውያን የሚጠቀሙበት የንጉሱ የጃንሆይ ማለት ነው። እሳቸው ናቸው እሱን አስተረጎሙ ተብሎ የሚባለው ጤናማ በቃ እና በሱ ክፍል ላይ ባለው አይነት ላይ ነው ብሎ የሚለው የሮሜ 8:34 ማለት ነው። መቼ ነው የተሰረዘው ሮሜ 8:34? ጴንጤው መጥቶ ምድሪቱን አግለበለባት በወንጌል ማለት ነው። ኦርቶዶክሳውያንን በሐዘን ቤት፣ በደስታ ቦታ ጫት ሲቅም ጠላ ሲጠጣ ባገኙት ቦታ ላይ ኢየሱስ ያድናል፣ ኢየሱስ ጌታ ነው እያሉ ጴንጤው መስበክ ጀመረ ወንጌል ማለት ነው። እናስ ማርያም አማላጅ ነች እመቤቴ የጭንቅ አማላጇ ሲል የነበረ ትውልድ ሁሉ አይ ማርያም የምትባል ጌታችን ናት እኛ አማላጅ አይደለችም ታማልዳለች ብሎ የሚለው መጽሐፍ ቅዱስ ላይ የለም ካለ አሳየን ብሎ ማለት ጀመረ። ጴንጤው ለምን ቤቱን ዘግቶ ሲያነብን የኖረው ይሄ ጴንጤ የሚባለው ማህበረሰብ ብራዘር በቃ ሲያነብ በሩን ዘግቶ ሲያነብ። በጣም ደግሞ የፓስተሮቻችን አደገኛ የሚያስብለው አካሄድ ጸልዩ መጽሐፍ ቅዱስ አንብቡ ብለው ነው የሚመክሩን ቸርች ውስጥ። የኛ ፓስተሮች ጸልዩ ጾም ጸሎት ይዛችሁ በጌታ ፊት ጸልዩ ነው። እቺን እኛ የጸላይ ማነው የደገምናት ማነው የጻፍናት የጸሎት መጽሐፍት አለችና እሷን ግዙ የሚባል የለም። እኛ የጸሎት መጽሐፍት የሚባል ጸልዩ በጌታ ፊት እንዴት መጸለይ እንዳለብን በጉባኤም አስተምረውናል። እናም ደግሞ ራሱ የእግዚአብሔር መንፈስ ሊድ ያደርገናል። እና ጸልዩ ከዛስ መጽሐፍ ቅዱስን አንብቡ ጸሎትን አስተምረን በሉት ጌታን ብሎ በሚል ከዛስ አንብቡ መጽሐፍ ቅዱስ የጴንጤዎች አገልጋዮችና ምእመናን በሙሉ ምክር ነው። አንድ ጴንጤ አንተ ቤት መጣ የግድ ፓስተር ወይ ወንጌላዊ መሆን አይጠበቅባትም። ወንድሜ መጽሐፍ ቅዱስ አንብብ፣ ብሉይና አዲስ ኪዳን አንስተህ አንብብ፣ አምላካችንን እግዚአብሔርን ያደረገልንን ፍቅሩን ውለታውን ሞቱና ትንሣኤውን በዛ ላይ ተገልጧል አንብብ ብላ ነው የምትሄደው። ሽንሽን ቀሚስ የለበሰች ጴንጤ በቤተ መጣ ማለት ነው። ለለቅሶ የሚሆን ለደስታ ቀን መጣ አንብብ። ሌላው ነገር ተውና ከመጽሐፍ ቅዱስ ወደ መጽሐፍ ቅዱስ ወደ እግዚአብሔር ቃል ተጠጋ ይለዋል። የመጀመሪያ የጴንጤ አደገኛ ምክራቸው ይሄ ነው። አደገኛ
ወስደው ከጌታ ጋር ነው የሚያገናኙ። ከመጽሐፉ ጋር ያገናኘዋል። መጽሐፉ ከመጽሐፉ ባለቤት ጋር ከጌታ ጋር ያገናኛል። አደገኛ የሚባለው አካሄዳቸው የጴንጤዎች ለማንም እንዳትሆን አድርገው ይገላግሉሃል። ወስደው ከመጽሐፉ ጋር ነው የሚያገናኙ። እኔ እንዲህ ነው ያደረጉኝ። መቼም ይሄን ክፋት ብዬ አይደለም እንጂ ክፋታቸው ከተባለ የጴንጤ ክፋቱ አንድ ሰው ሲያገኙ መጽሐፍ ቅዱስ አንበብ ይሉሃል። የለኝም ብለህ ካልክ ተበድረውም ቢሆን ይገዙልሃል። ብሉይና አዲስ ኪዳን ተጠያይቀው ተደዋውለው ተርፋለህን የመጽሐፍ ቅዱስ ብለው ካላቸው ተርፉ ይሰጡሃል። ከሌላቸው ካላቸው ይላከው ኤድመንተን ይላከልኝ። ያው አየው አይደል? ኤድመንተን ተነስቶ መጽሐፍ ቅዱስ ብቻ አንብብ አንተና ከዛ ታገኛለህ ብሎ ይሄ መጽሐፍ ቅዱስ ከኤድመንተን ማን የላከልህ? ከኤድመንተን ጴንጤ ነው አይደል የላከልህ? ጴንጤ ነው፣ ዴቭ ነው የሚባለው። ይኸውልህ በቃ ይኸውልህ እንደረዳው ታሳየህ። ይኸውልህ ኤድመንተን እንደውም እዛው ማነው ካናዳ ውስጥ ነው። ከኤድመንተን ወደ ካልጋሪ ነው የላከልህ። እስከዚህ ነው የላከልኝ። ይኸውልህ እስከዚህ ወረቀት ሁሉ እንድረዳው አድርጎ ማለት ነው። ይሄ ወረቀት ይታያል። አየው ይሄን ሁሉ አንብቦ እንድትረዳው ብሎ የላከልኝ ይሄ ነው። ይኸውልህ ጴንጤ እንደዚህ ነው የሚያደርገው። ይኸውልህ በቃ አሁን እሱ ጋር የጻፈው እሱ ውስጥ የጻፈው የእግዚአብሔር ቃል ነው አይደል? ኤርሚ ያ የጻፈልኝ ምንድነው መሰለህ የሚለው እንደረዳው አድርጎ እዚህ ጋር ወረቀቱ ላይ ያደረገው ድህነት ይልና ኤፌሶን 2:8-9 ጸጋው በእምነት አድኗችኋልና ማንም እንዳይመካ ከሥራ አይደለም ብሎ ጻፈልኝ ከላይ የዮሐንስ 3:16 በእርሱ ኤፌሶን 2:8 ሄደህ ስታነበው እሱ እንደጻፈልህ እንደዛው ይላል አይደል? ተመሳሳይ ነው የጻፈው። አቤት ማብራሪያ አድርጎ ነው የጻፈልኝ። ማብራሪያ እንዲሆን አድርጎ እሱን እያብራራ ነው የላከልኝ። በቃ ይኸውልህ አሁን አየህ የኔ ወገኖች ለዚህ ምስክር ነኝ። እንደዚህ ናቸው። የትኛውም ቦታ ላይ እኮ አልኩህ፣ የትኛውም ቦታ ላይ አሁን አንድ ሰው መጽሐፍ ቅዱስ መግዣ አጥቷል፣ መጽሐፍ ቅዱስ ግዛ ብሎ እኔ ጋር ሰው ቢልክ ካለኝ እገዛለሁ፣ ከሌለኝ ዳጊ ጋር ስልክ አንስቼ ደውዬ ትእዛዝ ነው የምሰጠው። ቀጥታ ትእዛዝ ወንድሜ ስለሆነ ማለት ነው። ዳጊዬ የሆነ ሰው መጽሐፍ ቅዱስ ፈልገዋል፣ ኢትዮጵያ ውስጥ ነው ያለው እና የሰው መጽሐፍ ቅዱስ ይፈልጋል ብዬ ብለው እስቲ እንግዲህ አስብበታለሁ አይደለም ብሎ የሚለው ካለው ደግሞ ስላለው ማለት ነው። ካለው ይገዛል፣ ከሌለው ተበድሮም ቢሆን ይገዛል። ለምን ሰው መጽሐፍ ቅዱስን ካነበበ ምን ሊሆን እንደሚችል ጥቅሙን ህዝቤ ያውቀዋል፣ ወንጌላውያን አማኞች ወገኖቼ ማለት ነው። ስለዚህ ማንበብ የሚችል ጴንጤ ወደ ጌታ መጥቶ መጽሐፍ ቅዱስን ያላነበበ የለም። እንደ አንዳንድ የደከሙ ዝም ብሎ ወለም ዘለም የሚሉ ካልሆኑ በስተቀር ማለት ነው። ይኸው ይታያል። አሁን ከታች የሚጽፉት እዘዙኝ እኔም ዝግጁ ነኝ ይልልሃል ለመግዛት ማለት ነው። ይሄንናል መጽሐፍ ቅዱስን ገዝቶ ለህዝብ ለሰው ለመስጠት ማለት ነው። ለምን ቫሊዩን ጥቅሙን ያውቃል። እዚህ ማንም አይኑ የተከፈተው እኔ ዳንኩት፣ ዳጊ የዳነው፣ ማናችንም የዳኑ ፓስተሩ በለው ዘማሪው በለው ማንም ቢሆን የዳነው የአምላካችን የእግዚአብሔርን ቃል የሚለውን አንብበን ነው። ስናነበው የእግዚአብሔር ቃል ህይወታችንን የሚያነብ መስታወት ሆነ ማለት ነው። የጌታን ጽድቅ ግልጥ አድርጎ ሰውን መውደዱ፣ ምሕረቱን፣ ቸርነቱን፣ ትህትናውን ለእኔ ሲል የሆነውን ነገር እንዳለ ከላይ እስከታች አንብብ ብለው ማንበብ ስጀምር የኔ የኃጢአቴ እድፈትና ቆሻሻነቴ በደለኝነቴ በደንብ ግልጽ ሆኖ ታየኝ። አይኖቼም ባተሞሉ አለቀስኩ። የሚያድነኝም ፈለግኩ። ኃጢአተኝነቴ በደንብ ታወቀኝ። የሚያድነኝም ፈለግኳ። የሚያድነኝን መጽሐፉ ደግሞ ራሱ ይነግረኛል። የሞተልህ ነው የሚያድንህ። አንዱ ስለ ሁሉ ሞተ። ክርስቶስ አንተን ለማዳን ነው ስላንተ የሞተው ብለው የሚል ሐዋርያቱ የጻፉት ግልጽ ሆኖ ታየ ማለት ነው። ለዚህ ነው የወንጌላውያኑ ወገኖቼ የጴንጤው ማህበረሰብ መጽሐፍ ቅዱስ ብለህ ስትለው አይቀልድም። ጌታ ኢየሱስ ምስክር። ከዚህ ህዝብ ጋር ደግሞ በመሆኔ የአባቶቼን አምላክ በዘመኔ አይደለም በእግሬ ቆሜ ቁልቁል ተዘቅዝቄ ባናቴ ተተክዬ ጌታዬን አመሰግነዋለሁ። ከዚህ ህዝብ ጋር እሱ ከመረጠው ህዝብ ጋር እግዚአብሔር ስለቀላቀለኝ ማለት ነው።
እግዚአብሔርን እጅግ አድርጌ ነው የማመሰግነው። ወንድሞች እናቶች፣ እጅግ አድርጌ በስሜት አይደለም የማወራው፣ እጅግ አድርጌ ነው የማመሰግነው። ያው ደፈና 28 ዓመት ሆነኝ ተቀላቀልኳቸው። አንድ ቀን እንደው ኤርሚያስ እባክህ ፓስተር እንትና የጻፈው መጽሐፍ ለህይወት ይጠቅምሃልና ይሄንን አንብበው ድነትን ታገኛለህ ብሎ የሚል እንዲህ የሚባል አርቲ ቡርቲ እኛ ቤት አይወራም። ማንም አይልም። ብዙ ጸሐፊዎች አሉ የጻፉ መጽሐፍ ቅዱስን ተንተርሰው ለትምህርት ይሆን ዘንድ የጻፉ ማለት ነው። ግን ለህይወት ይሆናል የዘላለም ድነት ታገኘዋለህ፣ ይሄን መጽሐፍ የጻፈ ያጻፈ የደጎሰ ያስደጎሰ የሚል ምንም አይነት እንዲህ አይነት ነገር የለም። መጽሐፍ ቅዱስ ብለህ ስትለው ግን ጴንጤው በሙሉ ራሱ አቀማመጡን ራሱ ያስተካክላል፣ አቋቋሙን ያስተካክላል። ኦኬ ለመስማት በቃ የጆሮአችን ብቻ ሳይሆን የሰውነታችን ቀዳዳ ሁሉ ነው የሚከፈተው። የሰውነታችን ቀዳዳ፣ የፀጉሩ ቀዳዳ ሁሉ ማለት ነው። ሰውነታችን ሁሉ ነው የሚሰማው። እኔ አምላኬን እግዚአብሔርን ቃል በጣም 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 ከማይቀልድበት ማህበረሰብ አንዱ ጴንጤ ነው። አይ ላቭ ዩ ወገኔ። ይህንን ልብህን አትጣል። እንደዚህ አይነት ልብ አይጣልም ወገኔ። ኦኬ እኛ ጋር ምንም አንድ ነው ያለን የአይን ማረፊያ መጽሐፍ አንድ፣ እሱም መጽሐፍ ቅዱስ። የሚያድነን ጌታ አንድ፣ እሱም ኢየሱስ። ስለ ነፍሳችን ነፍሱን የሰጠ የመስዋዕት በግ የሆነ አንድ በግ ነው ያለው፣ እሱም ኢየሱስ። አንድ ሊቀ ካህን ነው ያለን፣ እሱም ኢየሱስ። አንድ ንጉሥ ነው ያለን፣ እሱም ኢየሱስ። አንድ በር ነው ያለን፣ እሱም ኢየሱስ። አንድ መንገድ ነው ያለን፣ እሱም ኢየሱስ። ኤርሚያስ በቃ አላበዛችሁትም እንዴ? ማለት ሁሉን ነገር ኢየሱስ 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 ኢየሱስ። ሁሉም በቃ የሚበላውም እሱ፣ የሚጠጣውም እሱ፣ መንገዱም እሱ፣ በሩም እሱ፣ እረኛም እሱ። ምንድነው አላበዛችሁ? እናቱስ ይላሉ። እናቱ በቃ እናት ብቻ ነች። መድኃኔዓለምን ነው የምልህ፣ እናቱ እናት ብቻ ናት። አለቀ። ድነት በእሷም እጅ ላይ በእሷም ትከሻ ላይ አይደለም። ማዳን እግዚአብሔር ነው። ራሷም የዳነችው በኢየሱስ ነው። መጽሐፉን ስናነበው የሚነግረን እውነቴ ነውና ሰው መጽሐፍ ቅዱስን ሲያነብ የኖረው ብለህ ያልከኝ ኦርቶዶክስ መጽሐፍ ቅዱስ ሲያነቡ አልኖሩም። እነሱ ሰኔ ገልጎታና ውዳሴ ማርያም ነው መዝገበ ጸሎት ነው ሲያነቡ የኖሩት። ግን መጽሐፉ ምን ይላል? እዛ ክፍል ላይ የግሪኩ ኢንቱካኔ ይላል፣ ከመለመን ጋር ነው የተገናኘው የተተረጎመው። የግዕዙም ወይትዋቀስ ይላል፣ ከመለመን ጋር ነው የተገናኘው ነው የተጻፈው። ስለዚህ የዛሬ 18 ዓመት ነው ኦርቶዶክስ መታ የሰረዘችው። ከዛሬ 18 ዓመት በፊት በጻፈችው መጽሐፏ ውስጥ ኢየሱስ እንደሚማልድ ነው የሚናገረው። ግዕዙም፣ አማርኛውም፣ ግሪኩ፣ እንግሊዘኛውም ኢንተርሲድ እያለ ነው የጻፈው። እና ይሄ ከ18 ዓመት በፊት የመጣ ከኋላ የመጣ አይን አወጣ የተባለውን አሁን እጅህ ላይ ያለው መጽሐፍ እንደሱ አይነትን ነውራም መጽሐፍ በፍጹም አንቀበልም። በፍጹም እጅ ብለዋል፣ እግር ብለዋል። ኦርቶዶክስ በእግሯም በእጇም ረጋግጣ አበላሽተዋለች የአምላክን ቃል። ለዚህ ነው ፍዳዋም እየበዛ ያለው እውነቱን ለመናገር ማለት ነው። ንስሐ ነው መግባት የሚያስፈልጋት። የሕያው የአምላክን እግዚአብሔርን ቃል ለውጠዋል። ማንም እግዚአብሔር በዚህ አይደራደርም። ኦኬ የማርያምን አማላጅነት አሳዩን ብለን ስንላቸው መጽሐፍ ተፈተሸ ተፈለገ፣ አንድ ጠፋ። አንድ አይናቸውን አፍጥጠው አረፋ እየደፈቁ እየተሳደቡ እናምናታለን፣ የእመቤታችን አማላጅነት እናምነዋለን፣ በአማላጅነቷ ይደርባችሁና ምናምን ነገር ብሎ ይላል። ግን መረጃ የላቸውም። የኢየሱስ አማላጅነት መጽሐፉ ላይ አለ። ስለዚህ ከመጽሐፉ ላይ አጥፉት፣ ለሚመጣው ትውልድ መረጃ አጥፉ ብሎ በሚል ይሄኛው መጽሐፍ የተጻፈው። አይችሉም። ይሄ እጅ ላይ ያለውን መጽሐፍ እኛ እናጠፋዋለን። ድሮ ቢሆን ኖሮ እሷ ብቻ ስለነበረች እንደፈለገ ታርጋ። አሁን ግን አይችሉም። እንደውም ዓለም ወደ አንድ መንደር እየሄደች ስላለች የእንግሊዝኛውን መጽሐፍ ቅዱስ ሁሉ ያገኙታል። እያንዳንዱን ኤንአይቪ ኪንግ ጄምስ የትኛውም ማለት ነው። አሁን የኔ ልጆች ያው ለምልህ ምናምን ነገር ብላ አታታልለውም። ኤንአይቪ እና ኪንግ ጄምስ ነው የሚያነቡት። አማርኛ እንኳን ማንበብ አይችሉም ልጆቼ። ኦርቶዶክስ በተረቷ አሽክላ ተረት ተብትባ የኔ ልጆች አትይዝም። አንደኛ በነጮቹ ዓለም ነው ያሉት፣ የተወለዱትም እዚሁ ሀገር ነው። የሚያነቡትም ኤንአይቪ ነው፣ የሚያነቡትም ኪንግ ጄምስ ነው። ኦኬ ነጮቹ ደግሞ በዚህ ታማኞች ናቸው። ጌታ ይባርካቸው።
የምንኖርባት ሀገር እንግሊዝ ማለት ነው። እግዚአብሔር ይባርካት በደንብ አድርጋ፣ ንግስቲቱም ንጉሱም ማለት ነው። በደንብ አድርገው በዚህ ጉዳይ ላይ ሰርተውበታል። ጌታ እግዚአብሔር ይባርካቸው። ማንም ሰው መጥቶ አያጭበረብርም። ማንም ኢየሱስ አማላጅ ነው፣ አማላጅ አይደለም። ውጭ ሀገር አንድም መጨቃጨቅ አይደለም። አንድም ካናዳ ነው ያለው ተመሳሳይ ህግ ነው ያለን ከኛ ሀገር ጋር ማለት ነው። እይ ብራዘር፣ እስቲ የትኛው ነጭ ነው ኢየሱስ ያማልዳል አያማልድም ብሎ የሚል? በካቶሊክ ክርክር አለ? የለም። በወንጌላውያኑ አለ ክርክር? የለም። በምስራቃውያኑ ኦርቶዶክስ አለ? የለም። ምስራቅ አፍሪካ ላይ ማን? ኢትዮጵያና ኤርትራ ምን ይላሉ? አያማልድም ኢየሱስ። ማንም የሚያማልደው ተክልዬ ይላል። መረጃ አምጣ። የለም። ለምንድነው ኢየሱስን ማማለድ የካዱት? ስለት አይሰማማ። ኢየሱስ ስለት አይሰማም። እንደዛ እኮ ነው ያሉት። የሱ ታቦት ስለት ሰሚ አይደለም። ስለት የሚሰማ ታቦት አምጡልን ብለው እኮ የሚመጡ ታቦቶች ሁሉ ጥሩ እንደው ስለት የሚሰማ የኔታ አንድ እንግዲህ ታቦተ ሕግ ያዘጋጁልኝ ተብሎ ጉራራ ኪዳነ ምሕረት አለ። ዋው! ከዛ ለመቼ ያደርሱልኛል? እስቲ እንግዲህ ገና ባለፈው መጥቶ የነበረው እንጨት እሱ ትንሽ አልቋል እና አሁን እንግዲህ ጠፍ ጨረቃ በሚሆን ሰዓት ለምን እንጨቱ የሚቆረጠው? ለምን? ያው ጠረጴዛ ብሎ ያሉትን ለመስሪያ ማለት ነው። እና ብዙም እንጨቱ አሁን ተወዷል እና ከሩቅ ሀገር ነው የሚመጣው። እስቲ እንግዲህ ልክና አዘጋጃለሁኝ። እንደው መቼ ይደርስልኛል አባቴ? እስኪ እንግዲህ ለጠራ አስተሩም ቢሆን አደርሰዋለሁ ይላል። መስከረም ላይ ወይ እነዚህ በክረምቱ አካባቢ ላይ እንትን ከአብዱ ከተሰጠው ማለት ነው። አሁን በእንደዚህ ሐምሌ አይደል? ሐምሌ ግም ማለት ተብሎ ይባላል ይላል። አሁን በቃ እንዲህ አይነት እንግዲህ ለጠራ አስተሩ አካባቢ ወደዛ እንደው ጠጋ ብለን ወደ ገና አካባቢ ላይ እንዲደርስልዎት አደርጋለሁ። አሁን ክረምት ነው። ያው እንግዲህ እንደምታውቁት እንጨቱም ደግሞ በዝናብ ውስጥ ብጠርበው ይበሰብሳል። ያው ለታቦት ተብሎ የሚባለው ማለት ነው። ነቀዙ ደግሞ አስቸገረኝ እኮ። ነቀዙ በጣም እየበላብን አስቸገረን። ብዙ እኮ አዘጋጅተን ነበር ታቦት፣ ግንስ ነቀዝ በላው። ግን ምን ትላለች? እጽ ዘይነቀዝ ትልላለች። ነቀዝ እነ መምሬ ሰብስቤ ስም የምጠራው አውቄ ነው። ስለሚጠርቡ ጉራራ እጽ ዘይነቅዝ የሰንበተ ክርስቲያን ተሰመኪ ፍቅርታ ኦ ብሩክማ አንስት ብሎ የሚለው የውዳሴ ማርያም ማለት ነው። እና ባለፈው እንደዚሁ ዝም ብዬ ስሙን አልጻፍኩበትም ነበር። ጠረብ አድርጌ ያዘጋጀሁት ነበር እና ይገርመውታል። አነባብሬ ነበር ያስቀምጥኩት። ቦታ ጥበትም ነበር። ከታችም ውሃ ገባበት፣ ከላይም ደግሞ ነቀዝ በላው። እና እሱን እንግዲህ እንትን ብዬ አደርሳለሁ ተብሎ ማለት ነው። ስለት የሚሰማ ተብሎ ኢየሱስ ስለት ይሰማል እንዴ? አይሰማም። እስቲ የኢየሱስ ታቦት ስለት ሰሚ ነው በእውነት ዕጣ ክፍሌ ነው ብሎ የሚል ማን አለ? የለም። አርሴማ ነች፣ ማርያም ናት። ኩክ ያላት ኩክ የሌላት እየተባለ ማለት ነው። የዋሻዋ የሜዳዋ የሰማያዋ የምድሯ እየተባለ ማለት ነው። እነሱ ያማልዳሉ አሉ ነው። ኦርቶዶክስ አለች። ማማለዱን በማስረጃ አስደግፉ ብለን ስንል የለም፣ መረጃ የለም። እና አሁን ኢየሱስ ያማልዳል ብለው ወንጌላውያን አማኞች ወገኖቼ እኔም ጨምሮ እንደምናምነው ኦርቶዶክስ እንደዚህ ብታምን ምንድን ነው የሚጎልባት ነገር እንዴ? ኤርሚያስ ምን ልንሆን ከዛ በኋላ ነው የሚሉ ይሄ ሐሳብ ራሱ እንዴት መጣለን የሚሉ ሐሳቡን ሊቀበሉ ቀርቶ አይደለም። ምን አስበህ ነው እንደዚህ አይነት ነገር? አሁን የጌታችን ኢየሱስ ክርስቶስን አማላጅነት ሐዋርያቱ እንደሆን ጽፈውታል። መጽሐፉ ላይ በግልጽ ተጽፏል። ምስራቃውያን ኦርቶዶክስም ራሷ ከኦሪየንታልም ራሷ ግብፅ ሁሉ ጭምር ሳይቀር እናቴ ብላ የምትላት እሷም ታምናለች። ምስራቃውያኑም ያምናሉ። እነ ራሽያ፣ እነ ዩክሬን፣ እነ ግሪክ ያምናሉ ኢየሱስ አማላጅ መሆኑን። መጨቃጨቂያ የሆነው ምስራቅ አፍሪካ ላይ ብቻ ኢትዮጵያና ኤርትራማውያን ጋር ብቻ ነው። ኢየሱስ ያማልዳል አያማልድም?
ከፍ ብለህ ያው ጢሞቴዎስ ላይ ኧረ አይደለም አንተ አጣመው ነው የሮሜን አሻፈህ መናፍቅ የእመቤቴ ጠላቶች። ኧረ እኛ እኮ ጠላት እኮ አይደለንም። መጽሐፉን እስኪ ይኸው ምን አሉ አባ ገብረ ኪዳንም ያማልዳል ተብሎ ቢባልም እንኳን ለጴንጤ አያማልድም አሉ። የት ነው የሚጨቃጨቁት? ምስራቅ አፍሪካ ላይ። አሜሪካ ጸጥታ ነው። ኢየሱስ ያማልዳል አያማልድም መጨቃጨቂያ መነታረኪያ ሆኖ አያውቅም። አውሮፓ ጸጥ ረጭ ያለ ነው። መጨቃጨቂያ መነታረኪያ ሆኖ አያውቅም። ወደ እስያም ሂድ ራሷ ራሽያን ጨምሮ እነ ዩክሬን በሙሉ መጨቃጨቂያ አይደለም። የሶሪያ ኦርቶዶክስ የግብፅ ኦርቶዶክስ መጨቃጨቂያ አይደለም። የኢየሱስ አማላጅነት አውስትራሊያና መጨቃጨቂያ አይደለም። ወደ ኮሪያ ምና ብቻ ክርስቲያኖች አሉበት የተባለ ፊሊፒንስ በጣም ብዙ ካቶሊካውያን ያሉበት እነ ቬትናም መጨቃጨቂያ አይደለም። ኢየሱስ ያማልዳል አያማልድም ግጥም አድርጎ እንደሚያማልድ መጽሐፉ የተጻፈውን እውነት ጨልጠው ነው የሚያሙት። እኛ ጋር አለን ኢትዮጵያ እንዴ ምንድን ነው ይለዋል። አይ ጌታ እኮ ያማልዳል። ደወል ደውሉ ይላሉ። ደወል ደውሉ እግዚኦ በሉ 12 ጊዜ በእንተ እግዝእትነ ማርያም ብላችሁም በሉ ይላሉ። ምንድን ነው የኢየሱስን አማላጅነት ሌሎቹ አብያተ ክርስቲያናት በዓለም ዙሪያ ያሉትን ሲቀበሉ ኦርቶዶክስ ለምን እንደማትቀበዩ? ከተቀበሉ አደጋው በጣም መጥፎ ነው። ለምን ከላይ እስከታች ይሄ 3 እና 4 ጋቢ ጠምጥሞ የሚወጣ ቄስ ሁሉ ሲሳየነ ዘለለ ዕለትነ እያለ የሚጠርገው የደጀ ሰላም ጉዳይ ክርስትና መክፈልት ማህበር በሙሉ ዘብዳው ይጠፋል። ጽዋ ማህበር የሚባል ጠጪ ይጠፋል። ጽዋ ማህበር የሚጠጣ ከጠፋ የሚያስቀድስ የለም። ሰው በኢየሱስ ክርስቶስ አምኖ እንደሚድን በኢየሱስ ክርስቶስ አማላጅነት ከአብ ጋር እንደሚታረቅ መጽሐፉ የሚነግረውን እውነት ካመነ በፍትሐት በኩል አስታርቀሃለሁ ብላ የምትለው ነገር ይቀራል። ስለዚህ ቤተ ክርስቲያን በቅዱሳን ስም ብላ የሰየመቻቸው ሁሉ በሙሉ መታሰቢያቸው እስከ ወዲያኛው ይጠፋል ማለት ነው። ለምን? ሰው ሁሉ ንቅንቅ ብሎ ወደ ኢየሱስ ሊመጣ ነው። የማን አርሴማ የማን ተክለ ሃይማኖት እያለ ልክ እኛ እንደመጣ ነው ይመጣል ማለት ነው። ኦኬ ኦኬ። ምን ያርግልኝ ተክለ ሃይማኖትን ብዬ እንደምንም አለ። እውነት እኮ ነው። ምን ሊያርግልኝ እዲ ምን ሊያርግልኝ? ምን ልታርግልኝ? አሁን አርሴማ ለኔ ምን አደረገችልኝ? ምን ስል ታርግልኝ ትችላለች? አላቃት አታቀኝ። እዛው በጸበሏ እንዳለ እዛው እንትን ማን ነው አርመን እዛው ትወዳደር። እኔ ኢትዮጵያዊ ነኝ ታቀኛለች። የኢትዮጵያው ተክለ ሃይማኖት እንኳን እኔን አያቀኝም። በአፄ ገብረ መስቀል ነው ማለት ዘመን የነበረ ማለት ነው። የት ያቀኛል? ንጉሥ ላሊበላ የት ያገኛል? ንጉሥ ላሊበላ ይጸልይላል ይላል። የት አውቆኝ? አይ በእውነት አፄ ፋሲልም ይጸልዩልሃል። አብርሃ አጽብሃም ስለአንተ ሲሰግዱ ነበረ ምናምን። የት አውቀው ነው ለእኔ ሲሰግዱ የነበረው? ይኸው ልምልህ አቡነ ኪሮስ ስለ ኢትዮጵያ ሲጸልዩ ዛፍ ላያቸው ላይ በቀለ። ለምን ቋጥኝ አናቱ ላይ አይበቅልም? አይመለከተኝም አልኩ ብራዘርዬ፣ አይመለከተኝም። አንተንም አይመለከትህም፣ አንቺንም አይመለከትሽም። ኦኬ። አይ የወለተ ጊዮርጊስ ጉዳይ እሳቸው የተሰጣቸውን ቃል ኪዳን ብታይ እና ደግሞ ለእንትና ለዘርአ ብሩክ እንኳን የተሰጠ 491 ቃል ኪዳን እግዚኦ መሐረነ ክርስቶስ 491። አብርሃም እንኳን ራሱ ይሄን ቃል ኪዳን አልተቀበለም። ርዕሰ አበው የተባለው ማለት ነው። ይሄን ቃል ኪዳን እንኳን አልተቀበለም። ገድሉ እንደዚህ ነው የሚለው ለአባታችን ለብፁዕ አቡነ ዘርአ ብሩክ ከእግዚአብሔር ዘንድ የተሰጣቸው ቃል ኪዳን ብዛቱ ቁጥሩ 491 ቃል ኪዳን ተሰጣቸው ይላል። ከጥፍሩ ሁሉ ጀምሮ ነው የሚቆጠረው የሱ ጸጉር ጥፍር ማለት ነው። ጸጉሩ ከሰውነቱ አካል ላይ የትኛውን ቦታ ላይ የሚገኘው ማለት ነው። ከብብቱም ከብሽሽቱም ከብልቱም የተላጨን ሁሉ ጭምር ማለት ነው። ጸጉር ብቻ
ከተክለ ማነው ከዘርአ ብሩክ አካል ላይ የተገኘ እሱን እንደ ቀበቶ ሰረው ከዛ 22 ትውልድ ይድናል ብሎ የጻፈው ማን ነው? ኦርቶዶክስ። በእውነት በዚህ ቤተክርስቲያን መኖር ለእኛ ደግ ነው ይላል ይመጣና ማለት ነው። አንተ እንዴት ሰውነቴን ሾክ እኮ እንደሚያደርገኝ ሰይ ጌታዬ፣ እንኳን አገኘኸኝ የኔ አባት። እንደዚህ ቀፋፊ ነገር ስታወራኝ ነፍሴ ጽይፍ ነው የሚለው። ወደዛ እኮ ነው ብየምደህ። የዘርአ ብሩክን ጸጉር ያያችሁ ልጆች እባካችሁ ፍለጋ የት ነው አሉን። ደግሞ ቲሊሊ ጎጃም ለእናስተራይ ሀገር ነው እዛ የሚቀርበው። እነሱ ስራሱ ይደርሳቸዋል ብለህ ነው እንዴ? አያልቅም እንዴ ዘርአ ብሩክ ጸጉር? ጎጃም ከቲሊሊ ከተማ 35 ኪሎ ሜትር ሲገቡ ደብሩን እዛ ያገኙታል ይልሃል። ችኳንታ ተከራይተን የሰላሌ ሜዳ ንፋስ እየወለወለን በመቀመጫችን ንፋስ እየገባ ሄደን ሰገድን፣ አፈነደድን። ጠብ ያለ ነገር የለም። አመላችን አልተቀየረ፣ የዘላለም ሕይወት አላገኘን። ውሻዊ የሆነ ባህሪያችን ጠባያችን አልተቀየረ። ለስንቱ ታቦት ተስለውልን በጩቤ ስንዋጋ በዱላ ስንቀጣቀጥ የነበርን ሰዎች ነን። ኢየሱስ ነው አግኝቶ ነካ ሲያደርገኝ ዘላለሜን የለወጠው ነው ብዬ ብለህ ችኳንታ ተከራይተን ግማሹን በእግር ግማሹን በፈረስ አልጋ በአልጋ ነው መንገዱ፣ አልጋ በአልጋ ነው መንገዱ እያለን አሁን ማይሙት እሺ፣ መቼም ከአዲስ አበባ ተነስተ ጓጽዮን እስክደርስ ድረስ ትንሽ ሜዳማ አይነት አለው። የሰሜኑ ሸዋ፣ የሰሜን ሸዋ፣ የሰላሌና የፊቼ ምናምን ነገር ማለት ነው። አሁን ማይሙት ከጓጽዮን ደብረ ማርቆስ ማዶ የአባይ ሸለቆ ሜዳ ነው። ያ ቁልቁለት፣ ያ ገደል በእግሬ ነው የሄድኩት። አንተ ኢዮብ መጽሐፍ ምዕራፍ 1 ላይ ያለውን ሰይጣን ይመስል ስዞር ያኔ ለትምህርት ቤት ቆሎ ትምህርት ቤት በእግሬ ነው የአባይን ሸለቆ የአባይን ወንዝ የተሻገርኩት። ተዚህ ላችሁ ከሆነ ድልድዩ ጋር በማዶ በኩል ያለው ማለት ነው። ከደጀን መተህ ወደ ድልድዩን ሳትሻገር በፊት ያለችዋ የውሃ ምንጭ እየቀዱ ሹፌሮቹን የሚጠጡባት ከሷ ውሃ ሁሉ ጠጥቻለሁ በእግር ስለሄድኩኝ። ስቃይ እኮ ነው ብራዘር። አልጋ በአልጋ ነው መንገዱ ይለኛል እንዴ? ራስ ተራይ አረክላለኝ ይላል የጎጃም ሕዝብ። እንደዚህ አይነት ወሬ ታወራለህ? ከሉማሜ ደብረ ማርቆስ እንደሚሄድ ሜዳ ለሜዳ እሱ ለዛ አይቼዋለሁ። ኦኬ እንዲህ አይነት ፈኒ ነገር አትንገሩ። ህዝብ ይዳንበት። ኢየሱስ ብቻውን ነው የሚያድነው ብራዘር። ለምን? የሰው ልጆችን በደልና ኃጢአት ብቻውን የተሸከመ እሱ ነው። እግዚአብሔርም የሁላችንን በደል በልጁ ላይ ነው ያኖረው። አለቀ። እግዚአብሔር የኛን በደልና ኃጢአት ያላሸከመው የኢትዮጵያ የጫጫ ሽማግሌ ሁሉ ለአንተ ሞቶልሃል፣ ለአንተ ሞተችልህ፣ ለእናንተ ሞቱላችሁ እየተባለ የሚባል ነገር ሁሉ እንዲህ አይነት አርቲቡርቲ ነገር አትንገሩን ብራዘርዬ። ህዝብ የተያዘው በእነዚህ ትምህርት ነው። በዚህ ነው የተያዘው። ከዚህ ስርዓት የሚፈቱት ኢየሱስ ክርስቶስ ለአንተ፣ ለአንቺ፣ ለእኔ፣ ለበደል ለኃጢአታችን ምትካዊ የሌለውን ሞት ሞቶልናል። በማንም የማይተካ ማንም ሊሞትልን የማይችለውን አንድ ጊዜ ሞተ። አንድን መስዋዕት በዘላለም መንፈስ ሆኖ ራሱ ለእግዚአብሔር አቀረበ። በቃ እኔ ታረቅኩትኝ ከእግዚአብሔር አብ ጋር በልጁ በኢየሱስ ክርስቶስ ሞት ነው። በልጁ ሞት ከታረቅን መታረቅን ባገኘንበት ነው የሚለው ሮሜ ላይ ሲናገር፣ በልጁ ሞት ነው የታረቀን። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር እንጂ ያለው እግዚአብሔር በማርያም ሆኖ በተክለ ሃይማኖትና በዘርአ ብሩክ ሆኖ እና በእነንትናና በእነንትና ሆኖ ዓለሙን ያስታርቅ ነበር ተብሎ አልጻፈም። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር፣ በደላቸውንም አይቆጥርባቸውም ነበር። በቃ ቴንኪው የኔ አባት።
ጥምን የሚያረካ ሁኔታ ነው። ዘላለሜን ያሳመረ ቃል። አንተ እንዴት አይነት እኮ እረፍት መሰለ በጌታ በኢየሱስ ክርስቶስም ቅዱስ ስሙ ለዘላለም የተባረከ ይሁን። እንዴት እኮ አይነት እኮ እረፍት መሰለ። እንዴት ተደላድዬ እንደተቀመጥኩኝ አጠይቀኝ አልኩ። የቀመሱ ብቻ ያውቁታል። ይህንን እረፍት የቀመሰው ዳጊ ብቻ ያውቀዋል። የቀመሱ ወንጌላውያን ወገኖቼ ብቻ ያውቃሉ። አሁን ማወራውን እንዴት አይነት ቅብዝብዝነቴን ያጣሁት ጌታዬ ጋር ስመጣ ነው። ቅብዝብዝነቴ አጣሁት ከላይ ላይ ውልቅ ብሎ ልብስ ከሰው ላይ እንደሚወልቅ እንዴት እንደወለቀ ሳላውቅ ወድቆ ያገኘሁት ኢየሱስ ጋር መጥቼ በክንፎቹ ታዛ ስር በጥላው ስር ስቀመጥ ነው። እረፉ እኔም አምላክ እንደሆንኩ እወቁ ብሎ እግዚአብሔር በብሉይ ኪዳን ነቢያት ሲጮህ የነበረውን ነገር አሁን እውነተኛ አምላክ የሆነውን እሱን ሳውቅ እርፍ። ታውቁታላችሁ የወንጌል አማኞች። ካላወቅሹማ ለአንቺም ጭምር ሰብክሻለሁ እዚህ ማለት ነው። እየተቀባበልን እኔም ዳጊም ሌሎችም ገብተው እንሰብካችኋለን። እርፍ። መቅበዝበዜ ጠፋ አልኩ። በቃ ዋስትና አይሰማኝም ነበር፣ ደህንነት አይሰማኝም ነበር በጌታ ሳሎን በፊት። አሁን እንደኔ ማን ነው ተስፋ ያለው? ወንድሞችና እህቶቼ በክርስቶስ ኢየሱስ እንዳመኑቱ ማን ነው በዚህ ምድር ላይ ተስፋ ያለው? አንተ እኛ እኮ ለምድር እኮ አይደለም ለዘላለሙ ሕያው የሆነ ተስፋ እኮ ነው የተሰጠን። ቅዱስ ቃሉ እንደሚናገር ጴጥሮስ በመልእክቱ ላይ እንዳለው ማለት ነው ኢየሱስ ክርስቶስ ከሙታን በመነሳቱ ይላል ለሕያው ተስፋ ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ዳግመኛ የወለደን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ይህም ርስት መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። ዋው! መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ። በቃ ጌታዬ አውርተኸው ተናግረኸው የማይወጣልህ የፍቅር ዕዳ የምሕረት ዕዳ እኔን እግዚአብሔር ማረኝ፣ እኔን እግዚአብሔር ወደደኝ፣ ለእኔ ጌታ ሞተ፣ እኔን ስለማጽደቅ በሦስተኛው ቀን ደግሞ ስለማጽደቅ ተነሳ፣ በስሙ ንስሐና የኃጢአት ይቅርታ እንዲሰበክ አደረገ። እሱን ስቀበል ዘላለሜ ተለወጠ፣ ሕይወቴ ድና ቀረች። ተይማዬ ጽጌ ሕይወቴ ምን ብላ ቀረች? ድና ቀረች። ብራዘር ያ ሁሉ መንከራተት፣ ያ ሁሉ ተራራ መውጣት መውረድ ቀረ። ከሰማይ ዝቅ ከምድር ከፍ ብሎ በእንጨት ላይ የተሰቀለው ያ ንጉሥ ብቻ ነው እኔን ከአባቱ ጋር ያስታረቀኝ። አላቅም ሌሎቹን። ይኸው ቅዱስ ስሙን ጠርቼ እናገራለሁ። አላቅም ሌሎቹን፣ እንዳቃቸውም አልፈልግም። ሌሎቹ አላቅም። ጆሮዬ ልቤ እሺ አይለኝም። ጌታዬ ምስክር እኮ ነው። አንተ በጣም ቅፍፍ ነው የሚለኝ አልኩ። ሌላ ነገር እንትና ይሁን እንትና ምናምን ነገር እንትና እኮ ምናምን በጣም ነው የሚያስጠላኛል። በጣም ነፍሴ እሺ አትልም። ለምን? አምላኳን ስላወቀች። እኔ ልጅ አለች እዚህ ድምጿን የምትሰሙት የ4 ዓመት ልጅ ወስደ የሆነ ቦታ ላይ እናትና አባትሽ ይሄ ናቸው ብለህ ብታሳያት፣ የሆነ ሰውዬና የሆነች ሴትዮ ብታሳያት በፍጹም ምክንያቱም 4 ዓመቷን ጨርሳ ወደ 5ኛ እየሄደች ነው። በፍጹም አትቀበልም። ለዘላለም አትቀበልም። ለምን? ታውቃለች እናትና አባቷ ማን እንደሆኑ። ከብዙ ሚሊዮን ትውልድ መካከል ሌላው ጸጥ ብሎ እኔ ድምፄን አሰምቼ በጠራት ታውቀኛለች። ከመወለዷ ጀምሮ
ስትሰማው ያደገችው ድምፅ ነዋ። ባባ ማለት ከጀመረች ጊዜ ጀምሮ ኦኬ በቃ አወቅ ነው ኢየሱስን። ለዚህ ነው ምንም አንዳንድ ሴቶች እንደሚሉት ቢጠበስ የማይሸተንም ብለው እንደሚሉት እኔ አሁን ሌላ ነገር ኦርቶዶክስ የሚው ሌሎቹ እንትና የሚባሉ ምናም ነገር እያለች ተረት ስትጠብስ ብትሆን በፍጹም እንትና እኮ እንትና የሚባሉ ጻድቅ እኮ ይገርመሃል በ19ኛው መቶ ክፍለ ዘመን የነበሩ ናቸው እና እሳቸው ዓለም በቃይ ብለው በዋሻ ውስጥ ኖሩ እና በኖሩበት ሰዓት ላይ ኢትዮጵያን ካልማርክልኝ ከዚህ ዋሻ ውስጥ አልወጣም ብለው አሉ። ከዛ ይገርመሃል ጌታችን መድኃኒታችን ኢየሱስ ክርስቶስ እልፍ አላፋት መላእክትን አስከትሎ በዛ ዋሻ ላይ መጣ። ግማሾቹ መላእክት በዋሻው በር ላይ ተቀመጡ፣ ግማሾቹ ወደ ውስጥ ገቡ። ጌታችንም ኢየሱስ ክርስቶስ ገባና ለእኛ አባት ቸራሉ ብሎ አለ። ኢየሱስ እንደዚህ አይነት ቃል ያውቃል እንዴ? ቸራላችሁ ብሎ የሚል ሰላምታ የኢትዮጵያውያን አይደል? እሱ አይሁዳዊ ሰው እንደመሆኑ መጠን እኮ ብራዘር አይሁዳውያን ሰላምታ በሚሰጡበት ነው ከመጣም የሚሰጠው። ይሄ ማለት አማርኛ አያውቅም እያልኩ አይደለም። ቸራላችሁ ብሎ አላቸው ምናምን ነገር ይላል። ተወኝ ስልህ ተወኝ። ቸራላችሁ ብሎ የሚለው በሰሜን ኢትዮጵያ አካባቢ ላይ የአማራው ህዝባችን የሚናገርባት ንግግር ናት። እችን መቻጣናት። ከዛ እና እዛ ዋሻ ላይ ተገልጦ ጌታችን ኢየሱስ ክርስቶስ እኛን አባት ቃል ኪዳን ገባላቸውና መጨረሻ ሲሄድ ከንፈራቸውን ስሟቸው ሄደ። ወይኔ 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 ወይኔ። መጨረሻ ሲሄድ ተሳስመው ነው የሚሄዱት። ጌታዬ እንዴት ውስጤን እንደሚያመኝ እኮ አልኩ። የማንንም የቋቋ ሽማግሌ ሰሞት ሄደ ብለው ይጽፋል። ሁሉ ወንዶቹ ጋር ሲደርስ ሁሌ ስሟቸው ተሳስመው አትሄድብኝ እያሉ እሱ ተለይቷቸው ሄደ ወደ ሰማይ። ይሄ ነው ምድራችን ላይ የተሰበከው ብራዘር። እና ተክልዬ ያስታርቁሃል ያማልዱሃል ብለው አሉን እኮ አባ አቡነ እያልን እኮ ኖርን። የቡልጋውን ሰውዬ ማለት ነው። አቡነ መምህርነ ማእላፍ ሮዬ ሐወፅምዘማ ወይኔ ወይኔ ወይኔ። ለጌታ የተነገረውን ቃል ቀጥታ ጠምዝዘው ለሱ ሰጠው። ሐወፅምዘማ ብርሃነከ ከመ ንርአይ። ዳዊት ለማን ነበር ይሄን ቃል ያለው? ዳዊት ይሄን ቃል ለማን ነበር ያለው እኮ ነው ብዬ የምልህ። ነብይ እግዚአብሔር ዳዊት ብርሃነከ ከመ ንርአይ አማን ተክለ ሃይማኖት ፀሐይ አልን። እንኳን ፀሐይ ሊሆን ቀርቶ አይደለም ሻማ እንኳን መብራት አይደለም ተክለ ሃይማኖት። የጽድቅ ፀሐይ ሚኪያስ እንደተናገረው ኢየሱስ ወጥቶልህ ሳለ አማን ተክለ ሃይማኖት ፀሐይ ረግመዋል። ያን ዘመን በእውነት ጌታዬን ያላወቅኩበት ዘመን ሳንቋር እጄን በነጠላ ጠምጥሜ ነበር የምገባው ከበሮ ስደበድብ ከማበጡ የተነሳ የእውነት ነበር ደግሞ የምዘምረው። ልቤ ጌታዬ እንደሚፈልገው ያውቃል እግዚአብሔር። ያስታረቀን ከአባቱ ዘንድ መጥቶ ከድንግል ሴት ተወልዶ ከሰውም ከእግዚአብሔርም የሆነ ማለት ነው። እግዚአብሔርም ነው ሰውም ነው። ኢየሱስ ብለህ ስትል ሰው ብቻ ነው የሚል
መናፍቅ ነው፣ አምላክም ነው። አምላክ ብቻም ነው ብሎ የሚል መናፍቅ ነው፣ ሰውም ነው ኢየሱስ። ስለዚህ ከአባቱ መጥቶ ያስታረቀን ያቀረበን ስለ እኔ የማለደልኝ የሞተልኝ እኔን ስለማጽደቅ በሶስተኛው ቀን ከሙታን የተነሳው ጌታ ነው። በቂ ነዋ። በቂ ነው። ከበቂ በላይ ኢየሱስ በቂ ነው። ከበቂ በላይ እዛ በቃ ከበሮ ይዘን እንቀጠቅጥ ነበረ። አማን በአማን እውነት በእውነት አማን በአማን ተክለ ሃይማኖት ነው ፀሐይ ለሰው የዳዊት ልጅ እንጂ የጽድቅ ፀሐያችን እርር ድብን እኮ ነው የሚያደርገኝ አልኩ። እንደዛ ምን ሆኜ ነው ወንድም? ምን ሰው የለም ወይ መጥቶ ለዚህ እረኛ ያኔ የሚነግረው ሰው አልነበረም ወይ? ገላገለኝ ጌታዬ። እኔ ጋር መጥተህ በኢየሱስና በወንጌል ላይ የቀለድክ ቀን ጌታ ኢየሱስ ምስክር ነው። በስጋ ሁሉ ነው የምጣላህ። በስጋ እኔ ጋር መጥተህ እንደዚህ አይነት ጥራጊ አምጥተህ እኔ ላይ አትደፋም። ነጽቻለሁ፣ በበጉ ደም ታጥቤያለሁኝ። እንትና በፀጉሩና እንትና በምራቁ እኔን የሚያነጻኝ ጻድቅ የለም የለም። በስሙ ያመኑ ሳይጠመቁ እንኳን ቢቀሩ በስትንፋሱ ተጠምቀው ድነትን ያገኛሉ ይላል። በጣም በቃ ያሳዝነኛል። አንዳንድ ታሪኮች አሉኝ በእውነት ማህሌተ ጽጌ ስንቆም ከመስከረም 26 ከህዳር 6 በጣም በቃ የልጅነቴ ትዝታ አለብኝ አልኩ። ፍልሰታን ፍሬ ሰሞንኛ ሆኜ በምቀድስበት ሰዓት ላይ ሌሊት ተነስቼ ቤተክርስቲያን ለመክፈት ያ የነሐሴ ዝናብ የገጠር ዝናብ እኮ አልኩ። የገጠር ዝናብ እሌሌ እየወረደብኝ ቤተክርስቲያን እስክደርስ ድረስ ቄሰ ገበዙም በእድሜ ያረጁ ናቸው፣ የአያቴ ጓደኛ ናቸውና ቤተክርስቲያኑን መክፈት አይችሉም። በዛ ሌሊት ተነስተው እኔ ለቤተክርስቲያኑ ቅርብ ለእኔ ነበር ቁልፍ የሚሰጠኝ ፍሬ ሰሞነኛው ብዙዎቹን እየሸፈንኩላቸው ከጅብና ከቀበሮ ጋር እየታገልኩ ያ ሁሉ የክረምት ዝናብ እየወረደብን ሰዓታት እያልን ሄደን ቴንኬን አባት እኔ አመሰግንሃለሁ አባዬ። በእውነት እግዚአብሔር ራራህልኝ፣ ደረስክልኝ። እንደሱም ሆኖ እንኳን ህይወት ባገኘ ኖሮ እንደዚሁም ሆኜ እንኳን መጨረሻን አታውቀውም ነው የሚሉኝ እናትና አባቴን ስጠይቃቸው። ሰው ሲሞት የት ነው የሚሄደው ስጠይቃቸው እኔ እንጃ ይላሉ። እኔ እንጃ ያው እንግዲህ ሰው ሲሞት መንግስተ ሰማያት ነው የሚሄደው ብሏል አለ እንደ መንግስተ ሰማያት እኛ አናውቅም ያው ግን ብለውናል። እና ክፉ ከሰራህ ሰይጣን ወስዶ በረዶ ውስጥ ይጨምርሃል። ከዛ ከበረዶ ውስጥ ደግሞ ያወጣና ደግሞ እሳት ውስጥ ይጨምርሃል። ከእሳት ውስጥ እሳቱ አቃጠለኝ ስትል ቀዝቃዛ ነገር ውስጥ በረዶ ውስጥ ወስዶ ይጨምራል። በረዶ ደግሞ ቆረጠሜ ስትል ደግሞ እሳት ውስጥ ወስዶ ይጨምራል። በቃ እንደዚህ ነው ያሉን። እናቴ ያለች በህይወት በቃ የሆነው አዎ። የእኛ መጨረሻ የት ነው አናውቀውም። ዘኬ መብላት ብቻ ክር አንገታችን ላይ አስረን ክርስቲያን ናቸው አዎ እና ይኸው ክሩ ብለን አሳዩ የተባሉ ክር ነው፣ ህይወት አይደለም። መታረቄን አላቅ እንኳን መታረቄን አይደለም ከእግዚአብሔር ጋር ጸበኛ በደለኛ እንደነበርኩ እንኳን አላቅም። ታውቃለህ እኔ ገጠር እየቀደስኩ አላቅም። ለምን እንደማላውቀው ቤተክርስቲያኒቱ እንደዚህ አይነት ነገር አታስተምርህም። የዕለቱ ነው ግጻዊው በሚያዘው መሰረት የዕለቱ ወንጌል ይነበብልሃል፣ አይተረጎም ምን አይል በቃ
እና ግጻዌ ላይ በተጻፈው መሰረት ማለት ከዛ ተአምረ ማርያም ይነበብልሃል። እሱን ግንባራችንን ያስነኩናል። በማንቆርቆሪያ እኔ እሰጥሃለሁ ጸበል፣ እሱን ጠጥቶ ይሄዳል። በርፈ መስቀል ደሙ ተብሎ የሚባለውን ወይኑን በማንቆርቆሪያ ጸበሉን በቃ ጠጥተ ወዲያውኑ ሰጠን። ቶሎ ፈጠን ፈጠን አድርገን ደጀ ሰላም ጥሩ ነገር ካለ አይ ዛሬ ትንሽ ጠንከር ያለ ነገር ነው ያለው ተብለን ተጠቃቅሰን እንገባለን። ደጀ ሰላም በሰፊው ነው የምንይዘው። እንጀራ ለአንዳችን እንኳን ብራዘር 3 እና 4 ይጣላል ከሚመጣው ነገር የተነሳ ማለት ነው። ጠረጴዛ ላይ እሱን እንበላለን፣ እዛው እንጠጣለን። ሞቅታ አለ። አንድ ነገር ከተናገርክ አትገባትም። ለዚህ ነው ባለፈው ሲያጣሩ ገጠር ድረስ እስቲ ኤርሚያስ ማን ነው ምናምን ነገር ብለው ሲያጣሩ በአብሮ አደጌ ባበበ ጉልላት ምክንያት ወንድምየው መጥቶ ያው ቄሶቹን ይደባደብ ነበር ከዘራውን ይዞ መንገድ ላይ ጠብቁ ልቅልሃለሁ። ግልጽ ነው። እንዲህ ከእንዲህ አይነት እድገት ውስጥ ነው ጌታ ያመጣን። ራይት እንደዛን እንድንደባደብ ያደርገው ምንድነው? ጣላው ጌታዬ የኔ አባት ለዘላለም ስም ይባረክ። ጌታ ባይደርስ ሊኖሩ ከይሲ ነበርኩ አልኩ። እንደዚሁ ወይ አንዱን ደፍቼው ወይ እሱ ይደፋኛል። አልኖርም ነበር፣ በህይወት ራሱ አልኖርም ነበረ። ኢየሱስ ክርስቶስ ጌታዬ ባይደርስልኝ ኖሮ እውነቱ ልንገርህ በስጋ የምኖር ሰው አልነበረው። ወይ አንድ ሁለቱን አጋድሜው በክላሽም ይሁን በበትር ወይ እነሱም ደግሞ ልክ እንደዛ አጠፋውን መልሰው እንሄድ ነበር። ብዙዎቹ አብሮ አደጎቼ ረግፈዋል። ራራልኝ አባዬ፣ ራራልኝ አባዬ በህይወት እንድኖር በዚህ ምድር ላይ እንኳን የዘላለምን ህይወት ደግሞ አግኝቼ በስሙ እርፍ ብዬ ተዘልዬ እንዲቀመጥ ያንን ኃይለኝነታችን ሁሉ ፈልግ ያጣሁትኝ ዛሬ ኢየሱስ ብዬ ገና ስሙን ስጠራውን ባሚቀድመኝ የዓለም ሁሉ የሀገር ሁሉ ሞኝ መስለዋለሁ። እዚህ ያለ ሰው ሳላቀርቼ እንዳይመስል ብራዘር፣ አውቃለሁ በደንብ ቆንጅዬ የገጠር አራዳ ነኝ። የባላገር አራዳ ደግሞ ሲነቃ ብራዘር ከከተሜው ሸጬ ነው የገባው ማለት ነው። ኢየሱስ ነው ያዳነን። ነፍሰ ገዳዩን መጥቶ የሚያድን ኢየሱስ ነው። እረኞችን መጥቶ የሚያድን ያዳነው ኢየሱስ ነው። አሳጥማጁን መጥቶ ያዳነ ኢየሱስ ነው። ተደባዳቢውን ጳውሎስን መጥቶ ያዳነ ኢየሱስ ነው። ኢየሱስ ነው ለእኛ ዋጋ የከፈለው። ኢየሱስ ነው ለእኛ የሞተው። ኢየሱስ ነው መጥቶ ከአባቱ ከእግዚአብሔር አብ ጋር ያስታረቀን። እሱ ነው አማላች፣ ብቸኛ ሆኖ በሰውና በእግዚአብሔር መካከል የቆመ መካከለኛ አንድ ነው የሚለው መጽሐፍ። በቃ ሌላ ጭማሪ የለው፣ አንድ ነው አደለው? አስተራዬ የተዋረስከው ሰይጣን አንተ እዛ ድረስ ሄዳል ማለት ነው። ከሰይጣን ጋር ቃል ኪዳን አድርገ አየ ጌታን የፈታ መርጌታ አስተራ እየተባልክ ይሄኔ ወይ እዛው አይመረ ወይ አይመር ኩኪ የአገሩን ሴት ሁሉ አሰልፈ በሎሚ የእናንተማ እናንተ የእናንተ ነገር ተው። ጌታ ስሙ ለዘላለም ይባረክ። አዳነን። እኛ ታዲያ እኛ ካልተናገር ማይናገር እኛ ካልተናገረን ማይናገራል። ወደ ጌታ ተጠጋ። ኤርምዬ ከኔ ጋር ያለው እንዴት ነው የሚለቀኝ? እውነቴን ነው የምልህ ጌታ፣ እኔ እውነት ፈልገው ልብ እውነት እንደሚፈልግ አውቃለሁ። አንተ ግን አቋም ነው ያጣኸው። የውሳኔ ሰው ሁን። አዎ የውሳኔ ሰው ሁን። በቃ ህይወት ላይ እንዳትቀልድ። ሪከርድ ያርኩልን ሰምተሃል አይደል? ህይወት ላይ እንዳትቀልድ፣ ዘመን ላይ እንዳትቀልድ። የዘመናችንን ቁጥር በእጃችን እኛ አልያዝነውም፣ እሱ ነው የያዘው። ህይወት ላይ እንዳትቀልድ። ከምንም በላይ አሁን አንተ የሚያስፈልግህ ህይወት ነው። ያም ህይወት የዘላለም ህይወት። ያን ህይወት ደግሞ ከኢየሱስ ውጭ ማንም አይሰጥህም። ማየ ወጣበን ማንም አይሰጥህም ከኢየሱስ ክርስቶስ ውጭ ማንም
የትኛውም ጋር የጌታ እናት ማርያም ጋር ራሱ እንኳን ብትሄድ አሰጠም ዞር በልሂድ እሱ ጋር ነው የምትልህ። እውነተኛዋን እንኳን ብታገኛት እንኳን እቺ ስዕል ላይ ያለች ተብሎ ሰዓሊ የዋለባት ትንሽ አይኗን እንትና አሞጨሞጭ የቻይና አስመሰልከው ትንሽ ጎላ አድርገው እየተባለ እየተፋቀች አይኗ 3 እና 4 እየተፋቀ የምትስተካከል ጆሮዋ ምንድነው እንደዚህ ዲሽ እኮ አስመሰልከው ምንድነው? አፍንጫዋም ቀዳዳው ሰፋ ጠበብ አድርገው የእመቤታችን እንደዛ ነው እየተባለ ሰዓሊ የዋለባትን በምንድነው በብሩሽ እየቀቡ ማለት ነው። አላየም? ቅዱስ ሚካኤል ቆንጆ እያርጌ ሰርቼልሃለሁ ብሎ ባለፈው ዳንዬ ማነው ዳጊ ሲናገር ነበር። ቆንጆ እያርጌ ሰርቼዋለሁ ብሎ እና መቼ ያልቅልኛል? አይ ከወገቡ እስከ ወገቡ ድረስ ያለውን ሰርቼዋለሁ ከወገቡ በታች ነው የሚቀረኝ እየተባለ ማለት ነው። ምንድነው እግሩ ይህንን ዝሆን ያስመሰልከው? ኧረ ትንሽ እግሩን አሳምረው ሸበጥ አድርግበት እየተባለ ማለት ነው። እነሱም ጋር እነሱ እንኳን እነሱ አይደሉም። እውነተኛዋ የጌታ እናት ጋር ብትሄድ እንኳን አድነኝ አድነኝ አድኝኝ አድኝኝ እመቤቴ ብለህ ብትላት እኔ አላድንም እሱ ነው የሚያድንህ ሂድ ወደ እሱ ነው የምትለው። አዳኙ እሱ ነው። አልሰማህም እንዴ? ገብርኤል ያለውን አልሰማህም እንዴ ነው የምትለው። የህዝቡን ሁሉ ኃጢአት ከህዝቡን ከኃጢአታቸው ያነጻቸዋል ያድናቸዋል የተባለው እኮ በገብርኤል በኩል ለዮሴፍ ሲነገር አልሰማህም እንዴ? አላነበብከውም እንዴ? እሱን እኔን ለቀቅ እሱን ጠበቅ ነው የምትለው። የጌታ እናት ማርያም ቀጥታ ብታገኛት ገብርኤልዬ 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 ገብርዬ ብለህ ብትለው ምንድን ነው የሚልህ? አድነኝ አድነኝ የዘላለም ህይወት እንዴ የዘላለም ህይወት የሚሰጠውን አልነገርኳችሁም እንዴ? ለቤተልሔም እረኞች የሰበኩ መስሎኝ። አንተ አላነበብክም አይደል? እሱን ንጉሥ በቤተልሔም በይሁዳ ምድር ከዳዊት ቤት ተወልዷል ብዬ ከሌሎች መላእክት ጋር መተን ስንዘምር የተጻፈውን ሉቃስ የጻፈላችሁን አላነበባችሁትም ማለት ነው። ታዲያ ለህዝቡ የሚሆን ታላቅ የምስራች ብዬ ነገርኳችሁ። መድኃኒት ክርስቶስ ጌታ ነው እንጂ ብዬ አልኳችሁ እኔ ነኝ ብያለሁ እንደ ያኔ። አይ ቢሆንም ግን ታድናለህ ተብለ ያሉ ውሸታሞች ናቸው ነው የሚለው ገብርኤል። መልአኩን እኮ ነው የምናገረው። ገብርኤል ኃጢአቴን እጥብ አድርገኝ። አያጥብህም፣ አይችልም። በእውነት እኮ ነው ብዬ የምላቸው አይችሉም። መላእክት ሰውን ከኃጢአት ሊያጥቡ አይችሉም። ከኃጢአት ሊያነጹ አይችሉም። ቅዱስ ገብርኤል አይችልም። ቅዱስ ሚካኤል አይችልም። ሰውን ከኃጢአት የሚያነጻ ከኃጢአት የሚያጥብ እግዚአብሔር ብቻ ነው። ይህንን ደግሞ በስብከቱ ተናግሯል። ታዲያ ለገብርኤል ያልተቻለው ተክለ ሃይማኖት እንዴት ኃጢአቴን እጥብ አድርጉኝ ንጽት አድርጉኝ እጥብጥብ አድርጉኝ ይላል? በምኑ ነው የሚያጥብ ኃጢአት? በሂሶጵ እርጨኝ እነጻለሁ ብሎ ያለው ንጉሥ ዳዊት እግዚአብሔርን ነው። ኃጢአት በደም እንጂ በውሃ አይጠራም። ስለዚህ ደሙን ከበደላችን ከኃጢአታችን ሊያነጻን ሊቀድሰን ደሙን ያፈሰሰልን አንድ ጌታ አለ። ቅዱስ ስሙ ለዘላለም ይባረክ። ኢየሱስ ክርስቶስ። በቃ በቂ ነው። የሆነ አባ ጨጓሬ የሚባል ነገር ነበረ ገጠር እኔ በተወለድኩበት አካባቢ ላይ ታውቁት ከሆነ አይዶ ነው። አባ ጨጓሬ የሚባል አለ። ሰውነታችን ላይ ሲሄድ እንዴት እንደሚቀፍ በጌታ በኢየሱስ እና ሰውነታችን ሁሉ ያደበድባል። ልክ ዶቢ ወይንም ሳማ በኦሮምኛ ዶቢ ይባላል፣ በአማርኛ ሳማ የሚባለው አለብላቢ ተብሎ የሚባለው ልክ እንደሱ አይነት ቅጠል ሲነካ እንደሚነካን አይነት ስሜት ነው የሚሰማና ልክ እሱ የሄደብኝ ያህል ነው የሚሰማኝ። ማርያም ታድናለች ብለህ ስትለኝ ለእኔ የእውነት እኮ ነው ብዬ የምላችሁ። አባ ጨጓሬ የሄደብኝ ያህል ነው የሚኮሰኩሰኝ። ለምን? አዳኙን ነፍሴ አውቀዋለች። ስለ ነፍሴ ነፍሱን ያኖራትን ጌታዬን አውቀዋለች። ነፍስሽ ማን ነው ጌታሽ ብለህ ብትላት ኢየሱስ ነው የምትልህ እንጂ እንደ ድሮ እኔ እንጃ አትልህም። አሁን አውቀዋለችና አሁን አውቀዋለች። ስለዚህ መጽሐፉን የሰረዘችዋ ቤተክርስቲያን ተክለ ያለው ነችው። ራስ እንኳን ዳኝነቱ መስጠት ትችላለህ። ኤርሚሻ ሞክሴ የዛሬ 18 ዓመት የዛሬ 18 ዓመት መጽሐፍ ቅዱስን የሰረዘችዋ ቤተክርስቲያን ኦርቶዶክስ ናት። ህዝቡን
ገደል እየከተተችው ያለችው። ንቃ። ከሱ ውጭ ሰሙ ጋርም እያወራን ነበር እና ጥያቄ ጠይቄው ከዛ በኋላ የቤተክርስቲያኗ መጽሐፍ አይደለም የእሷ ኦሪጂናል ያሳተመችው እንደዚህ ነው ብሎ እየነገረኝ ነበርና እና ታዲያ ሁላ ሰው ጴንጤ ቢሆን መች ይፈረድበታል? ታዲያ ምን ከ18 ዓመት በኋላ ነው እንዲህ መጽሐፍ ከዛ በፊት ነው የሚከተሉ ሲባል የቆሙ ከህዝቡ እጅ አልነበረም። እሱም ራሱ ከብፁዕ ጋር ክርክር ነበራቸው። በጣም ረጅም ሰዓት ቁጭ ብዬ ነበር እየሰማቸው የነበር እነሱን ተዋቸው። ቀኝና ግራ ይጨቃጨቁ ነበር። የቤተክርስቲያኗ ነው ያንኛው ደግሞ የቤተክርስቲያን አታውቆም መጽሐፍ በማለት እኔን አወዛገቡኝ። በሉ በቃ ምናምን ብዬ እነሱን አስቶቼ አሁን ወደዚህ ጋር መጣሁን ጨረስኩ። በቃ ኦልሬዲ አሁን እነሱ ባሉ መሰረት እንኳን ብንሄድ የቤተክርስቲያኒቷ መጽሐፍ አይደለም ብለው ካሉ ከ2000 ዓመተ ምህረት ጀምሮ መጽሐፍ ቅዱስ አልነበራትም ማለት ነው ኦርቶዶክስ? እኔም ጥያቄ የነበረኝ እኮ እሱ ነው። ከዛ በፊት የነበረው እሳ እንዴት ነው? ከ2000 በፊት የነበረው ሰው እንዴት ነበር የሚስተዳደር ነው ጥያቄ። 1600 ዓመት በምድር ላይ ነበረች የምትባል ቤተክርስቲያን መጽሐፍ ቅዱስ መኖር የጀመራት ገና 18 ዓመቷ ነው እያሉ እኮ ነው። በቁሙ ነበራት ነው የሚሉኝ። በቁሙ ያለው የት አለ? በቁሙ አይደለም ተቀምጦም ያለው እኮ ጠፋል። ዳግዬ ልሰጥ ስል አንድ ቁጥር የጻፈው ገባ። አይ ኤርሚዬስ ይሄንን ውይይት ሰምቼ ነበር። ሰላም ልበላችሁ መጀመሪያ። እሺ ሰላም ኤርሚ። በጉንፋን ተይዤ እየተነፋነፍኩ ነው። አንተ ቀጥል። እሺ ኤርሚ ተባረክልኝ። ሰላም ሁላችሁም እንዴት ናችሁ? አይ ኤርሚዬ እንግዲህ ያው ሰምቻለሁ ውይይቱን። ከስርም መግባት ያልፈለኩበት ብዙ ምክንያት አለ። ወንድማችን ሰሙ አሁን ስሙን ማንሳት ስለማያስፈልግ ነው እንጂ እሱ ባለበት ቦታ ብዙ እንትን ማለት አልፈልግም። እስቲ እሱ ሌላ ጊዜ እናወራዋለን። ወደ ጉዳዩ ግን ስንመለስ አሁን ኤርሚ መጨረሻ ላይ ያነሳውን ሀሳብ እስኪጨርስ የጠበቅኩ ነበር፣ እሱ ላይ መናገር ስለፈለግኩኝ ማለት ነው። እንግዲህ ቤተክርስቲያኒቷ ክርስትና ሳይጀመር በፊት ራሱ ክርስቲያን ነኝ ያለች ቤተክርስቲያን ነች። የ3000 ዘመን ክርስትና አለኝ ትላለች። ራሱ ክርስትና እኮ 3000 ዘመኑ አይደለም። እንግዲህ ይሄ በጣም የሚያስቀው አባባል እንዳለ ሆኖ ለነዚህ 3000 ዘመናት 2000 በይው ለነዚህ 2000 ዘመናት ከተቀነነ በኋላ መጽሐፍ ቅዱስ ከተቀነነ በኋላ መቼም መጽሐፍ ቅዱስ ቤተክርስቲያኒቷ አላት አይደል እንዴ? ይሄን ያህል ዘመን ስትጠቀምበት የነበረው መጽሐፍ ቅዱስ ተቀንኖ መጽሐፍ ቅዱስ ሰጪ ነኝም ብለሻል፣ እሱ ላይ እመጣበታለሁ ወይም ብላለች። ለረጅም ዘመናት ምን አይነት መጽሐፍ ቅዱስ ተጠቀምን? በቁሙም በዩ አሁን ኤርሚ እንዳሉ በተቀመጠውም በዩ መጨረሻ ላይ ብቻ መጽሐፍ ቅዱስ አለሽ አይደል? እኮ እሱ መጽሐፍ ቅዱስ የት አለ? አምጪው እስኪ። እሱ መጽሐፍ ቅዱስ ላይ የሚማልደው የሚል ከተገኘ ምን ይደረግ? አሁን የቸገረው ነገር ምን ሆነ መሰለ ኤርሚ፣ እዛ ቤትም በኮሜንት ላይ ጠይቄያለሁ። እንግዲህ ነባሩ መጽሐፍ ቅዱስ ጴንጤ ያሳተመው ነው አለ ወንድም ማለት ነው፣ ሰሙ ማለት ነው። ለዛ ነው ብፁዕ መጥቶ የሞገተው። እንግዲህ እኛ ያሳተምን ነው ጴንጤን ያሳተመብን ካላችሁ እንዴ መጽሐፍ ቅዱስ የሰጠናችሁ እኛ ነን ስትሉ አልነበር እንዴ? በእኛ ነበር እንዴ ስትጠቀሙ የነበረው? እኛ ባሳተም ነው። ተገለባበጠ እኮ ነገሩ። ለጴንጤ መጽሐፍ ቅዱስ የሰጠነው እኛ ነው ስትሉ እኮ ነበረ። አሁን ችግር ሲመጣ ደግሞ ጴንጤ ነው አሳትሞ የሰጠን እያላችሁ እኮ ነው እንዴ? ወስኑ እንጂ። ስለዚህ ጴንጤ በእጁ ላይ ያለው መጽሐፍ ቅዱስ ራሱ ያሳተመው እንጂ ኦርቶዶክስ የሰጠችው አይደለም ማለት ነው። መጨረሻ ላይ አንዱን አበላሽባችሁ አንዱን አስተካከላለሁ ስትሉ የሚማልደው የሚለው ስለተገኘ የሚማልደው ብሎ የጻፈብን ጴንጤ ነው ካላችሁ መጽሐፍ ቅዱስ እናንተ አይደለችሁም የሰጣችሁት ማለት ነው ለጴንጤ። አንድ ሁለተኛ ነገር ጴንጤ በሰጠው መጽሐፍ ቅዱስ ነበር ኦርቶዶክስ ትጠቀም የነበረችው ማለት ነው። ይሄ እኮ ያሳፍራል እኮ። አሁን ነው ደርሼበት 18 ዓመቴ ነው ተፍተፍ ብዬ ያስተካከልኩት ካልሽ ምዕመንሽ ምን ብሎ ይጠይቅሻል? ወይም ምን ብላችሁ መጠየቅ አለባችሁ እንዴ? እስካሁን ስንጠቀም የነበረው በጴንጤ መጽሐፍ ቅዱስ ነበር ወይ? ሰጪዎች እኛ አልነበርን ወይ? ዛሬ ደግሞ ተቀባይ ናችሁ አላችሁን እኮ። በጣም እኮ ግራ ይገባ። በጣም አሳፋሪ እኮ ነገር ነው። አሳፋሪ እኮ ነገር ነው። የሚማልደው የሚለው ቃል ስለተገኘ እንዲሁም ሌሎችም እሱ ብቻ አይደለም የኢየሱስን አማላጅነት የሚናገሩ ነገሮች ስለተገኙበት የጴንጤ ነው ካላችሁ የእናንተ የት አለ? የቆሙም መቀመጡም የግዙም የሚባለው እንዳለ ሆኖ መጽሐፍ ቅዱስ የላችሁ ማለት ነው። እንዲሆነ መጽሐፍ ቅዱስ የሚባል አልነበራችኋል እጃችሁ ላይ በ54 የሚሆን በ64 የሚሆን በ74 የሆነ ብቻ መጽሐፍ ቅዱስ አላት ቤተክርስቲያኒቷ ነው? የላትም ጭራሽ ነው። በመኑ እጁ ላይ ይዘው ለማብራሪያ አልሰጥም። ያው
በርስ አንደኛው ገብቶ ይሄንን የማያስኬድ አባባል ሲሞክተው ነበር። ኦኬ ወደ ገደለው እንሂድ። ኦርቶዶክስ ይሄንን ውይይት ቢሰማ ይሄን ቢሰማ ማለት ምን የሚለውን ውይይት ቢሰማ ከዛሬ 18 ዓመት በኋላ ጀምሮ አረመነዋል። ሮሜ 8:34ን አረመነዋል፣ አስተካክለነዋል። ሐሳቡ ስለ መፍረድ ነው የሚያወራው እያላችሁ ይሄን ወሬያችሁን ቢሰማ ምን ብሎ ይገባል? ደሞም ሰምቷል፣ ደሞም ገብተዋል። ምን ብለው ነው የሚገቡት? ግን እስኪ እንደው ሃይፖቴቲካል አድርገን ይሄ ነው ብለን ጉባኤውን ሳናወራ ውይይቱን ሳናወራ ምን ይላል መሰላችሁ? ሙስሊም ከዚህ በኋላ ወንጌል ልትነግሩት ስትመጡ አሁን የነገርከኝ ነገር ነገ ቢታረምስ ይልሃል፣ ነገ ቢስተካከልስ ይልሃል። አብ ወልድ መንፈስ ቅዱስ ብለህማ ካወራ በጣም ይስቅብሃል። አረ ነገ ደግሞ አስተካክለው መንፈስ ቅዱስ የለም ብትለኝስ? ታርሟል መጽሐፍ ቅዱስ ላይ ብለህ ወልድ የለም ብለህ ወይ አብ የለም ብትለኝስ? ወይ እንደው ልጅ ጂሰስ ራሱ ወልድ አብ ነው ብትለኝስ ይልሃል። ምን ብለህ ወንጌል መስበክ ትችላለህ? ኦርቶዶክሳዊ ከሆንክ ምን ብለህ መስበክ ትችላለህ? ለምን የሚታረም መጽሐፍ ነው ያለህ። በኮንፊደንስ ልትሰብክ አትችልም፣ ወንጌል መስበክ አትችልም። ምክንያቱም የምትሰብከው አካል ምን ይልሃል መሰለ? አሁን የነገርከኝ ነገር ነገ ቢታረምስ ይልሃል። ምክንያቱም ባለፈው የሚካኤል ስዕልህ ታርሞ አይቻለሁ፣ ባለፈው አርሴማ ባርባራ ሆና ታርማ አይቻለሁ። እንዲህ ስትሰሙት በደፈናው እርማት ደስ ይላል እኮ። ይሄው ራሷን እንትን ብላ አረመች አረመ የሚለው ነገር ደስ አይልም? አባቶች አሉላት ቤተክርስቲያኒቷ የሚጠነቀቁና የሚያስቡላት ከላይ ስታዩት እርማት ደስ እኮ ይላል። ግን የታረመው ምንድን ነው? መጽሐፍ ቅዱስ ካረምክ እኮ አለቀ እኮ ነገሩ፣ አለቀ። ማን ፊት መቆም ትችላለህ? ሙስሊም ፊት መቆም አትችልም። ኤቲኤስት ፊት መቆም አትችልም። ወይም ሌሎች ቤተ እምነት ፊት መቆም አትችልም። ለምን? አውርተህ ስትጨርስ አሁን ያልከው ነገር ቢታረምስ ይልሃል። የጸና ነው፣ ከሐዋርያት የተቀበልኩት ነው ወይ ፍንክች ብለህ የምትሰብከው ወንጌል የለህም። ውርደት እኮ ነው። እንደ ቤተ ክርስቲያን ስታስቡት ይሄ ውርደት ነው። አለቀ። ከዚህ በኋላ እናንተ ላይቭ መግባት አትችሉም። በየቤተ ክርስቲያኖቻችሁ ምንም ነገር መናገር አትችሉ። ምንም በቃ የትኛውም ደብር ላይ ስብከት መስበክ አትችሉ። ምንም አይነት ስብከት። ለምን? የሰበካችሁ ስብከት አይደለም መጽሐፍ ቅዱሳችሁ ሊታረም የሚችል ነው። ኖ ኖ ኖ ኖ ኖ የሚያርም ነው መጽሐፍ ቅዱስ እንጂ የሚታረም አይደለም። ክርስቲያን ስላልሆንክ እኮ ነው። አየህ፣ ያለበት ቤተ እምነት ክርስትና ስለማይሸተው የሚታረም የሚስተካከል ነገር አለው። የሚያስተካከል ነገር አይደለም ያላችሁ። ሼም፣ በጣም ሼም ነው እኮ። በጣም 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 ሼም ነው እውነት። እኔ ኦርቶዶክስ ሳይሆን መቼም እንደ ዘንድሮ የምቃጠልበት ዘመን የለም። ማን ፊት መቆም ትችላለህ? እስኪ ንገሩኝ። እስኪ አሁን አለ የተባላችሁ እስኪ ዲያቆን ምን ወላንትን እና ግባና እዚህ ቤት ና ንገረኝ እስኪ። ማን ፊት መቆም ትችላለህ? ወንጌል አለኝ ብለህ መጀመሪያም የላችሁም። ለነገሩ እመጣበታለሁ ወደታች ላይ ምን ብለህ ትሰብካለህ? ተናግረህ ስትጨርስ ምርጥ ነገር ተናግረህ ስትጨርስ ጸጉሩን ያከከ ብራዘር፣ ግን አሁን ያልሻት ነገር ብትታረምስ፣ ነገር ደግሞ ብትቀየርስ? አሁን ጥሩ ነገርከኝ ደስ ይላል ምናምን፣ ግን ደግሞ ነገ ብትቀይሩትስ? ለዘመናት የኖርክበትን መጽሐፍ ቅዱስ የቀየርክ ቤተ እምነት ነህ። ምን ኮንፊደንስ አለ? ህዝቡን ስንት ዘመን ስታሰግደው ኖረ ይሄኛው ስዕል ቆይ እንትን ያስገባብን ነው፣ ይሄኛው በዙፋኑ የተቀመጠው ነው የሚካኤል ስዕል ስትለው እንዴ ታው ጴንጤን ታው ሙስሊምን በህዝብ እኮ እየቀለድክ ነው እኮ። አባቱ አያቱ ቅድመ አያቱ የሰገዱለትን ስዕል ይሄኛው ባይዘው አይደለም ስትለው ምን እያልከው ነው? ሪፈንድ የለው የስግደት መቼም እንካ ብለህ የምትመልስለት የለውም። ገብቶሃል? የለውም፣ ሪፈንድ የለውም የስግደት። እየቀለድክበት ነው ማለት ነው። ህዝቡ እየተቀለደበት ነው ማለት ነው። እንዴ እናንተ ቀልድ ነው እንደያዛችሁት እኮ ማለት አለበት ህዝቡ። አንድ ሁለተኛ ምን መጠየቅ አለበት? እሺ ግድ የለም የሚካኤል ተስተካከለ፣ ጥሩ እንግዲህ ያለፈው አልፏል፣ የተበላው ተበልተናል፣ ያበራነው ሻማም ግድ የለም ቀልጧል፣ እሱ እንዳለ ሆኖ እሺ የገብርኤልስ ብሎ መጠየቅ ደግሞ እኮ አለበት። ምዕመኑ ብልጥ ከሆነ የገብርኤልስ ነገ ቢታረም፣ እንዲህ የማርያም ተብሎ የተሳለው ስዕል ቢታረምስ ነገ እንዴ ልስገድ? አሁን እኮ እኔ ኦርቶዶክሱን አልሰግድም ከዚህ በኋላ ለስዕል ነገ ቀለል አድርገው እሱ ተቀይሯል፣ የማርያም ይሄ እንትን ያለው አይሆንም እንትን ነው ብለው ቢቀልዱብኝስ? እንዴ ኩላዊት ነች ጥርት ያለች ምናምን ጽድት ያለች ብላችሁ እንደዚህ መቀለድ አለ? ባይብል የላችሁም? ጴንጤ ነው ያስገባብን ትላለ። ትላንት የመጣ መጤ ምናምን ስትለው የነበረው ነው እንዴ መጀመሪያ የሰጠህ? ያንተ ሴት አለ ቆም ላይ ሄድክ እንዴ? ግዕዝ ላይ ሄድክ ቢጨንቅህ? እስከ ዛሬ ህዝቡ የያዘው መጽሐፍ ቅዱስ አልነበረም ማለት ነው። የዛሬ 19 ዓመት ላይ የያዘው አንድ ኦርቶዶክሳዊ መጽሐፍ ቅዱስ አይደለም ማለት ነው። እሱ መጽሐፍ ቅዱስ ላይ የሚማልድ ቃል የለም።
እሺ ቤተክርስቲያኒቷ እንደዚህ ብላ ጻፈች በ2000 እትም መጽሐፍ ቅዱሷ ላይ። እንግዲህ ብዙ ጊዜ ተነጋግረንበታል፣ በሰፊው አልሄድበትም። የሚማልደው የሚለውን አውርዳ ታች ህዳጉ ላይ ከስር ማለት ነው። ግሪኩ የሚማልደው ይለዋል አለች። በጣም ጥሩ። ለምን እኔ የምልሽ ግን ግዕዙ ደግሞ ወይ ተዋቀስ ይለዋል ለምን አላልሽም ነበር ከስር? ምክንያቱም ልጆችሽ ምን እያሉ መሰለሽ? ይሄው ቤተክርስቲያኒቷ ራሷ ህዳጉ ላይ አስቀምጠዋለች። አዲስ ኪዳን የተጻፈበትን የግሪኩን ሐሳብ የግሪኩን ትክክለኛ ትርጉም ይሄው ቤተክርስቲያን አስቀምጠዋለች ብለን ጎሮሯቸውን ስንይዛቸው ግዕዙ ይታይል አሉ። እንሄዳለን ግዕዙም ላይ ችግር የለም። ግን ለምን ግዕዙ ብላ ብቻ ጻፈች? እጇን ጠምዝዞ ጻፋት የለም መቼም አይደል እንዴ? አቡነ በርናባስ ናቸው እውነታቸውን እንዳሉት ተጽዕኖ ተደርጎባታል አሉ። ተደርጎበታል ይሄን የጻፈው ሰውዬ አሉ። ጨንቆት ነው የሚማልደው የሚለውን ባይጽፈው ደስ ይለው ነበረ። ግን ምን ያርገው የሚማልደው ነው የሚለው ግሪኩ ዋናው ግዕዙንም የሚቀድመው አማርኛውንም የሚቀድመው ኢትዮጵያ ውስጥ ከግሪኩ ከዋናው ይልቅ አማርኛና ግዕዝ ይበልጣል። በጣም ደፋር ነን፣ በጣም ደፋር ኮስተር ነው ያለ ኮስተር ብለን እኮ ነው። አሁን ደግሞ መጥተዋል ደግሞ ግሪኩን የሚቀድም ሌላ አለ ይላሉ። ግሪኩን የሚቀድም ሌላ ካለ እኮ የምትሰደበው ያንተ ቤተክርስቲያን ነች እኮ። እሱን ነበራ እንትኑ እንትን ይለዋል ብላ መጻፍ የለበት። ከግሪኩ የሚቀድም ለምሳሌ ጃፓን ከሆነ ጃፓኑ እንትን ይለዋል። አሁን ሲጨንቃቸው ምን ማለት ጀመሩ መሰላቸው? ፋይቱን ከኛ ነሱና ከቤተክርስቲያናቸው ጋር ጀመሩ። ኖ ኖ ኖ ኖ ኖ ግሪኩ ነው እንደ መጀመሪያ በአዲስ ኪዳን የተጻፈው አለ። እንግዲህ በምን እንደተጻፈ ትነግሪኛለሽ። እንግዲህ እኔ ከተሳሳትኩ ቤተክርስቲያንሽም ተሳስታለች ማለት ነው። እኔ አዲስ ኪዳን በግሪክ ነው የተጻፈው እላለሁ። ኖ ኖ ኖ ኖ ዳጊ ይሄ በግሪክ አይደለም የተጻፈው በእንትን ነው ካልከኝ እኔን ብቻ አይደለም እያረምክ ያለው። አሁን ጭንቀት ከሆነ ከቤንጤ ጋር ጣላለሁ ስትል ከቤተክርስቲያን ጋር ልትጣላ ነው። አይማልድም ስትል ቤተክርስቲያን ደግሞ ይማልዳል ብላ ጻፈችብህ። ምን ታረገው? ጨነቃታ። እንግዲህ አንተን ለመርዳት አብራ ከስር ምን መጻፍ ነበረባት መሰላችሁ? ግሪኩ ወይ ተዋቀስ ይለዋል፣ ማን ነው ግዕዙ ወይ ተዋቀስ ይለዋል ብላ መጻፍ ነበረባት። ይሄ ነው እንግዲህ ገጠማችሁ ችግር ይሄ ነው። እዛ ቤት እኔ እየሰማው ነበር፣ ኮሜንት ላይም እያደረግኩኝ ነበር። አሁን ምን የቱ ጋር ነው ማምለጫ ያለው? እንግዲህ ኦሪጂናሉ ቃል ማለቷ እኮ ነው። ኦሪጂናሉ ቃል ይማልዳል ይለዋል ግን ብላ በኢትዮጵያ እና በኤርትራ ስልጣኗ እንግዲህ ኤርትራውም አይልም እየተባለ ነው ብቻ በስልጣኗ ይፈርዳል ብላ ቀየረች። ኦኬ እኛ ምንም ብለሽ ቀየርኩ ችግር የለውም እኮ መብትሽ ነው። ምን መጽሐፍ ቅዱስ እኮ ቀየርሽ እኮ እንትንሽ ሙሉ መጽሐፍ ቅዱስ ውስጥ ያሉ ብዙ ሐሳቦች ተቀይረዋል። አሁን እንኳን በቅርብ እንኳን ገላትያ 5:21 ላይ ያለውን ሐሳብ ለምንድን ነው ዘፋኝነትን ያወጣሽው ያለን እንግዲህ ስንሞገት ነበር። እንግዲህ በግሪክ ቃሉ አለ በአማርኛ ትርጉም የለውም አልተጻፈም። የአማርኛ አወጡት ከ2000 ላይ እሱ ልመጣበታለሁ በኋላ አስፈላጊ ከሆነ ጊዜ ካለ። ግን ምንድነው እዛ ቤት ያው ኤርሚም ስለነበረ ሲወራ የነበረው ነገር ምንድነው ማምለጫ የጠፋው ነገር ሆነ። የድሮውን ለመስደብ በጴንጤ ተላከከ። እሺ የእናንተም ላይ እኮ ይላል ችግር እኛ ያሳተምነው ላይ ነው አይደል ቢለው እናንተም ላይ ኮጃችሁ ላይ ይማልዳል ይላል። ጭንቅ ነው። ኦኬ ስለ ምልጃ አንድ ነገር ልበል። በጣም በተደጋጋሚ ይሄ ሁሉ ጣጣ ያለው ለምንድን ነው ነው ጴንጤ ክሬዲቱን በጠቅላላ ለክራይስት ነው የሚሰጠው። ቆይ በምልጃና በማስታረቅ የሚገኘው ውጤት ይለያያል? እንደው አንድ የሚመልስ ኦርቶዶክስ ቢኖር ይሄን ብቻ ነው። መጨረሻ ላይ ደግሜ ጠይቀዋል ይሄን ጥያቄ። እስኪ አንድ ሰው በምልጃ የሚያገኘው ነገርና አንድ ሰው ደግሞ በማስታረቅ የሚያገኘው ነገር ምንድን ነው? መቼም ኢየሱስ አያስታርቅም ደግሞ አትሉም። አሁን ደግሞ አያማልድም ብላችኋል። እሺ ችግር የለም እሱን ተዉት። እሺ ያስታርቃል። እንግዲህ ብዙ ጊዜ ሄደንበታል። ዲቴል ከሄድኩኝ ምን እንደማወጣም ታውቁታላችሁ። ማስታረቅ ማማለድ ነው፣ ማማለድ ማስታረቅ ነው። ላይ እሱ ላይ አልሄድም። ብዙ ጊዜ ከራሳቸው ከቤተክርስቲያኒቷ መጽሐፍ ከቤተክርስቲያኒቷ ዌብሳይት በጠቅላላ አውጥተን አሳይተን ጨርሰናል። ችግር የለም። ለዛሬ ኢየሱስ አያማልድም እንበልና እሺ ያስታርቃል። እሱንም አልካዳችሁንም መቼም አይደል? እሱንም አልካዳችሁም። አደራችሁን ደግሞ አያስታርቅም ብላችሁ ሌላ ጣጣ ውስጥ እንዳትገቡ። ኦኬ ያስታርቃል። ኦኬ በኢየሱስ ማስታረቅ የሚገኘው ነገርና በምልጃ ይገኛል ብላችሁ የምታስቡት ነገር
በፍጡራን በምናምን ይገኛል ብላችሁ የምታስቡት ውጤቱ ምንድን ነው? በሁለቱም መታረቅ ነው መቼም አይደል? በሁለቱም መታረቅ ነው። በኢየሱስ ማስታረቅም የሚገኘው ከአብ ጋር መታረቅ ነው። በፍጡራን አገኛለሁ ብላችሁ የምታስቡት ያው የምታስቡት ማለት የምችለው ስላልተጻፈ ነው፣ ግን ብላችሁ የምታስቡት እሱ መታረቅ ነው። ስለዚህ ስምን ያጣላን ማለት ነው። ውጤቱ አንድ አይነት ነው። ኢየሱስ አስታርቆን የምናገኘው ነገርና ባይጻፍም ቅዱሳን አማልደውን እናገኛለን ብላችሁ የምታስቡት ውጤቱ አንድ አይነት ነው። አያማልድም ብለህ ተከራከርከኝ እንጂ አት ኤንድ ኦፍ ዘ ዴይ ግን ውጤቱ አንድ አይነት ነው። አያማልድም ያስታርቃል ትለኛለህ፣ ስሙ ላይ እናወራለን እንጂ ውጤቱ ግን ተመሳሳይ ነው። ይህ የፍጡራኑን ብትተው በራሱ በኢየሱስ የሚገኘው ነገር በምልጃው ይገኛል እኛ የምንለውና አንተ አይ በማስታረቅ ነው የሚገኘው የምትለው ነገር ይለያያል። አሁን በደንብ እየገባችሁ ምን ነው አይደል? ኦርቶዶክሳውያን ወንድሞቼ እህቶቼ፣ ወይም እንደዚህ የምታስቡ ሌሎች ካቶሊኮችም ሌሎችም ካላችሁ አዳምጡኝ። አያማልድም ብላችሁ ያስታርቃል ስትሉ በማስታረቅ የሚገኘው በምልጃ ከሚገኘው ይለያል ወይ? ውጤቱ ማለት ምን ተፈልጎ ነው ሰው አማላጅ አለው ወይም ደግሞ ሌላኛው አካል አስታራቂ ያለው ኢየሱስን? አዚፍ እኮ ሌላ ውጤት እኮ ያለን የሚመስለው ለውጥ ስም ነው ማለት ነው። ዝም ብለህ ያጣላን ያለው ስም ነው። ለዛውም ቤተክርስቲያኒቷ አሳይሃለሁ ገብተህ ከሞገትክ ዛሬ ርዕሱ እሱ አይደለም እንጂ ማማለድ፣ ማስታረቅ፣ ማስታረድ፣ ማማለድ እንደሆነ ከኛ አይደለም ማሳያችሁ። ከቤተክርስቲያኒቷ ዌብሳይት ላይ ያሳይሃለሁ። ከቤተክርስቲያኒቷ ጽሑፍ ላይ ያሳይሃለሁ። ከቤተክርስቲያኒቷ ምንድነው ዲክሽነሪ ላይ ያሳይሃለሁ። እንዳይሰፋ ስለፈለኩ ነው፣ ብዙ ጊዜም ስላልነው ነው እሱ ላይ። ኦኬ። ስለዚህ ያንተ ፓስተር ይማልዳል ወደሚለው መጣ። አወረዳችሁት። ምን ነው ያንተ ፓስተር ሲሆን ይማልዳል፣ ቅዱሳን አይማልዱም እንዴ ትለኛለህ? ያንተም እኮ ካህን ያማልዳል እኮ ካመነ። ባይ ዘ ዌይ ያንተ ፓስተር እያማለደ እንትን አትበለኝ። ያንተም ካህን ያማልዳል ካመነ፣ አማኝ ከሆነ ኦፍ ኮርስ አምኖ የተጠመቀ ከሆነ እንዴ ክርስቲያን ከሆነ ለምን አያማልድም? ያንተም ካህን ያማልዳል። ብቻ አንተ ወደ ፓስተሩ አትጸልይ እንጂ፣ ብቻ አንተ ወደ ካህኑ እናንተ ችግራችሁ ወደ ካህን ነው የምትጸልዩት፣ ወደ ፍጡር ነው የምትጸልዩት። ይሄንንም ሺህ ጊዜ ብለናል፣ አልሄድበትም እንድታቀው ስለፈልኩ ነው። አሁን ሁሌ የምትመጣው ምልጃ በተነሳ ቁጥር ያንተ ፓስተር እያማለድ ነው ማርያም ማታማልደው ይለኛል። የእኔ ፓስተር ብራዘር በአጸደቅ ስጋ ከሆነ ግን አያማልድም። ደሴም እንግዲህ ፌር ነው፣ ወንጌላችን ፌር ነው። ገብቷል? ለእኛ ሲሆን የእኛ ፓስተር ያማልድን ያንተ ቅዱስ አያማልድም አይነት ወንጌል አይደለም የያዝ ነው። ልክ ለእኛ ፓስተር፣ ለእኛ ወንጌላዊ፣ ለእኛ ክርስቲያን፣ ለእኛ ወንድም እህት፣ ለእኛ በአጸደ ስጋ ላለ በክርስቶስ አካል ላይ ለተጋጠመ የምንሰጠው ሴም ፕሪቪሌጅ እንስጠው፣ እኩል ለእኩል እናድርገው። በቃ ያንተም ካህን ካመነ በምድር ካለ ያማልዳል፣ ግን ወደ ካህኑ አትጸልይ። እኛ ወደ ካህን አንጸልይ። በአጸደ ስጋ አሁን እስካሁን ያወራሁት በአጸደ ስጋ ነው፣ አልሄድበትም፣ ዲቴይሉ ላይ አልሄድም ብያለሁ። ግን ፓስተሩ በአጸደ ነፍስ ከሆነ ያለው ማለት በስጋ ከሌለ አያማልድም። ደሴም እቹን ፌርስ አድርገው ተመልከት። እንግዲህ ደሴም ካህኑም በአጸደ ስጋ ከሆነ በአጸደ ነፍስ ከሆነ አያማልድም ከሌለ ማለት ነው። ለምን? እስኪ አንደችን ቃል ላንብባትና ሁሌም ስለምንለው ከፍ ብዬ ላንብበው። ያው ያዕቆብ 5:16 እንደማወራው ገብታችኋል፣ ግን አልሄድበትም። 14 ነው ዛሬ የፈለግኩት። ከእናንተ የታመመ ማንም ቢኖር የቤተክርስቲያን ሽማግሌዎች ወደ እርሱ ይጥራ እንዴ በጌታም ስም እርሱን ዘይት ቀብተው ሲጸልዩለት። ኦኬ ስለ አጸደ ስጋ እያወራ ነው ማለት ነው። ነገር የታመማለ ቢኖር የሚጠራቸው ሽማግሌዎች አሉ። መተው ምን የሚሉ የሚቀቡ ዝም ብለው ተጠርተው በአጸደ ነፍስ ሆነው ወይም በገነት ሆነው ዝም ብለው የሚሰሙ ሳይሆኑ ፊዚካሊ መተው እርሱን ቀብተው ዘይት ቀብተው ይጸልዩለት ይላል። ያንተ አማልጅኝ የምትላት ማርያም ተክልዬ ወይም ፓስተርም ከሆነ አላቀለም ወንጌላዊም ከሆነ መቶ በአጸደ ነፍስ ያለ በስጋው ዘይት ሊቀባ ይችላል? አይችልም። አየ ምልጃው እንዲህ ነው ማለት ነው የሚሰራው። እኔ ለወንድሜ ልጸልይ ይችላለሁ። እኔ ስለ ሀገር፣ እኔ ስለ አየሩ፣ ስለ ዝናቡ፣ ስለ ነገሩ ልጸልይ ይችላለሁ። ክፍሉ እያወራ ያለው መነካካት፣ መገናኘት፣ በአጸደ ስጋ መሆን ሪኳየር ያደርጋል። መጥራትም አንተም ትጠራታለህ። ማርያምን መታ ዘይት ትቀባለች። መጀመሪያ አሳይመንቱ የተሰጠው ለሴት አይደለም፣ ለማርያምም አይደለም። ስለ ቤተክርስቲያን ሽማግሌዎች ነው እያወራ ያለው። መጥራቱን ጠራሃት፣ መጥራቱን ጠራኸው። የጠራኸው ግን መጥቶ ዘይት ይቀባል ወይ ነው
አይቀባም። እየነገረ ያለው ምንድን ነው ማለት በአጸደ ስጋ ስላለ ነው። 16 ልዘዘው ፌመስ ስለሆነ 19 ላንብብላችሁ። ወንድሞቼ ሆይ ይላል ከእናንተ ማንም ከእውነት ቢስት አንዱ ቢመልሰው ኃጢአተኛን ከተሳሳተበት መንገድ የሚመልሰው ነፍሱን ከሞት እንዲያድን የኃጢአትን ብዛት እንዲሸፍን ይወቅ። በምንድን ነው ግን ኃጢአተኛን ከተሳሳተበት መንገድ የምንመልሰው? ወንጌል በመስበክ እያወራ ያለው በአጸደ ስጋ ስላሉ ሁለት ግለሰቦች መሆኑን የምታውቁት ለመሰላችሁ እነ ማርያም ወንጌል መስበክ አሁን አይችሉ። ያንተ ተክልዬ እንግዲህ በምድርም እያሉ መስበካቸውን አላውቅም። ያንተ ፓስተር የሞተው ፓስተር ማለት ነው ወንጌል አሁን መስበክ አይችልም ከሞተ። አየሁ አይደለ? አንዱ ስለ አንዱ የሚያደርገው ነገር የግድ ምን ሪኳየር ያደርጋል መሰለ በምልጃው ጉዳይ ላይ ኢንፋክት በብዙ ቶፒኮች ላይም በስጋ በምድር ላይ ሊኖር ሪኳየር ያደርጋል። ዘይት መቀባት ፈለክ በምድር መኖር አለብህ። ዘይት መቀባት ፈለክ በምድር ቀቢም ሁን ተቀቢ በምድር መኖር አለብህ። ከእናንተ ማንም ከእውነት ቢስት አንዱ ቢመልሰው ኃጢአተኛን ከተሳሳተበት መንገድ የሚመልሰው ነፍሱን ከሞት እንዲያድን እያለ የሚያወራው ሐሳብ ለምንድን ነው? አይ ኃጢአተኛ ከተሳሳተበት መንገድ መመለስ የምትችለው አንተ ራስህ በምድር ላይ የሚመለሰውም ሰውዬ በምድር ላይ ነው። መቼም የሞተን ሰውዬ አትመልሰው። በህይወት ያለ ነው መመለስ የምትችለው ከጥፋት መንገድ። የሞተን ሰው ከጥፋት መንገድ መመለስ ይቻላል እንዴ? ከተሳሳተበት መንገድ የሞተን ኃጢአተኛ መመለስ ይቻላል? አይቻልም። ስለዚህ ክፍሉ ያዕቆብ እያወራ ያለው በህይወት ስላሉ ሰዎች ነው። ወደ ፌመሱ ልመለስ። ቁጥር 16 እርስ በርሳችሁ በኃጢአታችሁ ተናዘዙ ይላል። እንዴ ተክልዬ የሚናዘዙት ኃጢአት እርስ በርስ ከአንተ ጋር የሚናዘዙት ነገር አለ እንዴ? ተክልዬ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ ይላል። እኔና ኤርሚ ነን እንጂ ልንጸልይ ምችለው እኔና ማርያም ልንጸልይ እንችላለን። ማርያም የምትፈወስባት ጉዳይ አለ እንዴ? ይህን ሺህ ጊዜ እኮ አልነው እንዴ፣ ሺህ ጊዜ አልነው። ስለዚህ ምልጃ ሲታሰብ ሁለቱ አካላት እርስ በእርስ ኃጢአት መናዘዝ አለባቸው። ኃጢአት የሚናዘዙ አካላት መሆን አለባቸው። ኃጢአት ትናዘዛለች ወይ? ያንተ ባርባራ ነው ጥያቄ። ያንተ ተክልዬ አሁን ከአንተ ጋር ኃጢአት ይነዛዘዛሉ ወይ? የሚፈወሱበትስ ጉዳይ አለ ወይ? የሚናዘዙት ኃጢአት ወይም የሚፈወሱበት ጉዳይ አላቸው ወይ? እነሱ የላቸውም። በቃ አለቀ። የምልጃ ጉዳይ ይኸውልህ በመጽሐፍ ተመታ። በእናንተው ህዳግ ላይ ባስቀመጣችሁት ኦሪጂናሉ ብላችሁ ባስቀመጣችሁት ተመታ። አይደለም ከሱ በፊት ኦሪጂናል አለ ምትል ከሆነም ደግሞ ቤተክርስቲያንም ተሳስታለች ማለት ነው። ከግሪክ በፊት ያለውን አላስቀመጠችም ብለህ ከሳሳት የለም ስለሌለ ነው። አወረድንልህና ደግሞ ያንተ ፓስተር እያማለደ ማርያም አታማልድም ያልከው ላይ እንዴ ያንተም እኮ ካህን ያማልዳል። ችግሩ አያምንም። አንደኛ፣ ሁለተኛ የሞተ ካህን ከሆነ አያማልድም። የሞተ ፓስተር ከሆነ አያማልድም። ፌር ጋስፕል ይላል ነው። እውነተኛ ሚዛናዊ ጋስፕል ማለት ነው። ለሆነ ቤተ እምነት ያላደላ ማለት ነው። እንዴ ከሆነ ፍጡር ከተክልዬ አድኝህ ወደ ፓስተር ምልጃ ላሻግር ከሆነ እኮ ብራዘር ማለት በአጸደ ስጋ ከሌለው አቡነ ከሌ አስጥይህ በአጸደ ስጋ በሌለ ወደ ሌለ ፓስተር ምልጃ ላዞር ከሆነ ንግድ ነው፣ ገበያ ነው። መጠርጠር አለብህ ብራዘር። እንዴ የእኔ ነው የሚሻል ያንተ አይማ ገበያ ነው። አይ ፋየር ነው። በጣም እንትን ያረ። እሺ የመጨረሻውን ሐሳብ ልናገር። እንግዲህ ይህ ሁሉ ጉዳይ ቅድምም መጨረሻ ላይ ደግመዋለሁ ብያለሁ። በምልጃና በማስታረቅ የሚገኘው ውጤት ይለያያሉ ብላችሁ ጻፉልኝ ባካችሁ። ፈጠን ብላችሁ መጻፍ ምትችሉ ካላችሁ፣ ከዛ ሌሎች ወንድሞች ስላሉ እንቀጥላለን። በምልጃና በማስታረቅ የሚገኘው ውጤት ይለያያል ወይ ብላችሁ ጻፋችሁልኝ። ኦኬ። በምልጃና በማስታረቅ የሚገኘው ውጤት ምን መሰላችሁ? የኃጢአት መሰረይ፣ የኃጢአት መደምሰስ፣ የኃጢአት በክርስቶስ ደም መታጠብ የሚባል ውጤት ነው። መንጻት የሚባል ውጤት ነው። በአብ ፊት መቅረብ የሚባል ውጤት ነው። ወደ እግዚአብሔር መንግስት መግባት የሚባል ውጤት ነው። የዘላለም ሕይወት ማግኘት የሚባል ውጤት ነው። ሌላ ውጤት አለ እንዴ? ጻፉላቸው እስኪ ምናልባት ሌላ መልስ ካላቸው። ዕብራውያን 9:2 ላይ እንደሚናገረው ደግሞ ከሆነ እንደ ሕጉም ከጥቂቶች በቀር ነገር ሁሉ በምን ይነጻል? በደም ይነጻል። ደም ሳይፈስ ስርየት የለም። እንግዲህ ኃጢአት ለማስተሰረይ ምን ያስፈልጋል? ደም ያስፈልጋል ማለት ነው። ኃጢአቴን ታስተሰርይልኝ ዘንድ ያልካት ማርያም የት ቦታ ነው ደም ያፈሰሰችው? አያው አሁን ገባህ አይደል?
ገባህ? ኃጢአትን አስመልክቶ እንግዲህ ከዚህ ውጭ መቼም የለመንካት የለም። የቀብድ ብር እንዳገኝ ብለህ አይደለም አይደል? የሚቀጥለውን ቢዝነስን ለመክፈት ምናምን አለም። እንግዲህ ዋናው የነፍስ ጉዳይ ነው ይዟችሁ ወደ ቅዱሳን የምትማልዱት አይደል እንዴ? አልዘጋ ያለ ሂሳብ እንዲዘጋልህ አይደለም ወደ እሷ የምትጸልዩ አይደለም እኮ። ወይ ደግሞ አልሰራ ያለህ የሆነ አይደለም። ዋናው እንግዲህ ጸሎቱም እንደሚለው የጨመራችሁ ጸሎትም እንደሚለው ማስተስ የኃጢአትን ስርየት ፍለጋ ነው። ሁሉም ሰው እንግዲህ የሚባዝነው አለ። እሱ ነገር አንተዬ ያለው ለካ ደም ባፈሰሰ በኢየሱስ ብቻ ነው። ወደ ቅድስት ደም ይዞ በገባ በኢየሱስ ብቻ ነው። ዕብራውያን 9:12 እዛው ላይ ከፍ ብላችሁ ታነቡት። የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። ሌላ የለም። አንተ ገቡ እንጂ አይልም። ወደ ቅድስት በገዛ ደማቸው ገቡ ቢል ባኔ ያፈሰስ የለም። አስታርቃለሁ ኃጢአት አሰሪያለሁ የሚል ወይም ታሰሪያለሽ ብለህ የምታስባት አካል የምታስበው የሆነ ሰው ካለ አንድ ነገር ጠይቅ። እሱ ሰውዬ ግን ምን ደም አለው? እጁ ምን ደም አለ? ይዞት የገባው እንደ ኢየሱስ በመስቀል ያፈሰሰው ምን ደም አለ? ያው ሜታፎሪክ ነው። ያው ደም ቀርቶ በሆነ በጆግ ይዞት ገባ ወይም በባል ይዞ ገባ እያለ አይደለም። ሜታፎሪካሊ ማን ነው ደም ያፈሰሰው ነው በመስቀል እያለ ያለው ክፍሉ። ስለዚህ ኃጢአትን ስለመሰሰረይ ስታስብ ማርያም አይደለም ትዝ ልትል የሚገባው ኢየሱስ ነው። ስለዚህ በእሱ ጉዳይ መጮህም ያለበት ወደ ማን ነው? ወደ ኢየሱስ ነው። ከዛ እሱ ምን ያደርጋል መሰለ? መውደቅ መነሳት ሳያስፈልገው፣ መለመን ሳያስፈልገው፣ ኧረ ይቅር በለው ማለት ሳያስፈልገው ትኩስ በሆነው ደሙ የኃጢአትን ስርየት ታገኛለህ። ስለዚህ ኢየሱስ አንተን ከአብ ጋር ለማስታረቅ መለመን አያስፈልገው። ብዙ ጊዜ ኦርቶዶክሶች በሚሉት ነገር ደምደመው ምልጃ የፍጡር እንጂ የፈጣሪ ስራ አይደለም ይላሉ። ተበሉ ይላል፣ ዌብሳይታቸውም ላይ ይላል። ምልጃ የፍጡር ያልክ ምልጃ የፍጡር እንጂ የፈጣሪ አይደለም ያልክ የት አለ? በአጸደ ስጋ እያለ ኢየሱስ ፍጡር ነበር እንዴ? አልነበረም። ፈጣሪ ነው አይደል እንዴ? ፍጹም ሰው ፍጹም አምላክ ነበር አይደል እንዴ? ኢየሱስ ፍጡር ነው እንዴ? ኢየሱስ ፍጡር አይደለም። ኦኬ፣ ታዲያ ይሄ ፍጡር ያልሆነ ፈጣሪ፣ ይሄ ፍጹም ሰው የሆነ አምላክ የሆነ ፍጹም አምላክ የሆነ ኢየሱስ ምልጃን በምድር ያለ አላደረገም ወይ? ፌመስ የሆነው ምልጃው ምንድን ነው? የሚያደርጉትን አያውቁምና ምን በላቸው ይቅር በላቸው ብሎ ማለደ። ማ ፈጣሪ። አንተዬ ምልጃ ለካ የፍጡር ብቻ ስራ አይደለም ማለት ነው፣ የፈጣሪም ስራ ነው ማለት ነው። ግን መስቀል ላይ እንዳለው ነው እንዲህ አሁን ሲማልድልህ የሚማልደው ወይም ሲያስታርቅ አሁን የሚያስታርቀው መማለድን ስለማትወደው በማስታረቅ ላድርግልህ። አሁን አንተን ለማስታረቅ የሚያደርጉትን አያውቅም ይላል። እንዲህ አሁን በአብ ቀኝ ሆኖ አይልም እኮ አሁን ማለት አያስፈልገውም። አሁን መውደቅ አያስፈልገውም። አሁን መነሳት አያስፈልገውም። አንድ ጊዜ የሚለው ለዚህ ነው። አንድ ጊዜ የዘላለም ቤዛነት አግኝቶ ስንት ጊዜ? አንድ ጊዜ። ሂዱና አንብቡት ዕብራውያን 9:12 ላይ አንድ ጊዜ ፈጽሞ ያልተፈጸመ የለም። ገና እየመጣ የሚያፈሰው መውረድ፣ መውጣት፣ መጎንበስ፣ ማልቀስ፣ መለመን አያስፈልገውም ኢየሱስ። አንድ ጊዜ ግን ይህን ማድረግ የሚችለው ኢየሱስ ብቻ ነው። ማርያም ብትወርቅ፣ ብትፈርጥ፣ ብትነሳ፣ መናገር ብትችል፣ መጸለይ ብትችል አትችልም። አታረግም። እኛ ትፈርጣለችን ብለን አናምንም። እኛ ማርያም የእናንተ ትገላለች ብላችሁ ጽፋችኋል። እኛ የምትፈርጥ ማርያም የለችም፣ የምታለቅስ የምትለምንም ማርያም የለችም። አትለምንም። ያው አታረገውም እንጂ ብታረገው ደም የለም እጇ ላይ። ምን የሰራችው የቤዛነት ስራ የለም እኮ። ቤዛነት ማለት ራስን መስጠት፣ መሞት፣ ደምን ማፍሰስ ነው። መውለድ አይደለም ቤዛነት። ኧረ ትቀልዳለህ እንዴ? መውለድ ነው እንዴ ቤዛነት? አይደለም እኮ። ስለዚህ ባጭሩ ግን በምን እንስማማለን ማለት ነው? ሰዎች ኃጢአታቸው እንዲሰረይላቸው እንግዲህ የምታስቡ ከሆነ ከክርስቶስ ጋር እንዲታረቁ የምትፈልጉ ከሆነ ከአብም ጋር እንዲታረቁ የምትፈልጉ ከሆነ ታርቆ የሚያስታርቅ ኢየሱስ ብቻ ነው። ለምን? ጉዳዩ አለ እጁ ላይ ያለ ይሄ ማስታረቂያው አለ እጁ ላይ። እሱ እጅ ላይ ብቻ ነው ያለው። ተክልዬ እጅ ላይ የለ፣ ፓስተር እጅ ላይ የለ፣ ማርያም እጅ ላይ የለ። እሱ እጅ ላይ ብቻ ነው የሚገኘው። የራሱ ደም ነዋ። በገዛ ሚልህ ለዚህ ነው። በገዛ ደሙ የሚለው ለዚህ ነው። በሰው ደም አይቻልም። እሱ ባፈሰሰው ደም ሌላ ማማለድ አይችልም፣ ሌላ ማስታረቅ አይችልም። በገዛ ደሙ እርሱ ነው የሚያስታርቀው። ማን በሞተ ማን ያማልዳል? ማን በሞተ ማን ያስታርቃል? ትቀልዳለህ እንዴ? አሁን ንገረኝ። በምልጃና በማስታረቅ የሚገኘው ውጤት ይለያያል ወይ? አይማልድም ካልከኝ ግን ያስታርቃል ካልከኝ፣ ሲያስታርቅ የምታገኘው ነገር ከምልጃው በምን ይለያል? ሲያስታርቅም የምታገኘው የዘላለም ሕይወት ነው። ሲያስታርቅ የምታገኘው ኃጢአት መታጠብ ነው።
ሲያስታርቅም የምታገኘው የእግዚአብሔር ልጅነት ነው። ሲያስታርቅም የምታገኘው ወደ መንግስቱ መፍለስ ነው፣ መግባት ነው፣ ይቅር መባል ነው፣ በአብ ፊት መቆም ነው፣ መታሰብ ነው፣ መማር ነው እኮ እሱ ነገር። በምልጃ አይገኝም ካልከኝ በማስታረቅ ከተገኘ ምንድን ነው ለውጡ? የስም ጉዳይ ነው ማለት ነው። በግሪኩ ብንሄድ እናሸንፋለን ቤተክርስቲያንን ይዘን። ይኸው የማስታረቂያውን ዋናው ጉዳዩን ኢየሱስ እጅ ላይ ነው ያለው። ማንም የለውም እኮ አንተዬ፣ አስበው እኮ ስለማታውቅ ማንም የለውም እኮ። የመጨረሻችን ልጠይቅ ግን እንደው ግን እስቲ እነሱ አላቸውን በል የሆነ ማናውቀው ደም አፍስሰው ይሆናል አላውቅም። እንግዲህ መቼም ደም ሳይፈስ ስርየት የለም ይላል። እኔ አይደለሁም ያልኩት፣ ያው ዕብራውያን 9:2 ላይ አንብበው። ደም ሳይፈስ ስርየት የለም። ኦኬ በጣም ጥሩ። ግን ኢትስ ኦኬ በሆነ መንገድ ማርያምም ታማልዳለች፣ ከሊም ያማልዳል። ለምን ፈለግከው ግን? እቺን አይመልሷትም ሁሉ ጊዜ። ቆይ ለምን ፈለግከው? ወደ ማርያም ለምን ትጸልይ? እኛ ወደ ፓስተር አንጸልይ። አንተም ለምን የፓስተሩን ፈለግከው እንዳትለኝ፣ እኔ ወደ ፓስተር አልጸልይም። እነግረዋለሁ እንጂ እጠራዋለሁ እንጂ እደውልለታለሁ እንጂ ያለበት እሄዳለሁ እንጂ እኔ ወደ ፓስተር አልጸልይም። የሆነ ቢሰማኝ ብዬ መጀመሪያ እኔ ጀርመን ካለው እሱ ጣሊያን ያለው በምን ይሰማኛል ካልደወልኩለት? በጸሎት ስፍራ በጸልይ ፓስተር ይሰማል? አይሰማም። ቅዱሳን ይሰማሉ? አይሰሙም እኮ። ኦኬ እንደው ራፕ አፕ ለማድረግ ይሰማል ብለን እናስብ። ያው ማርያም ትሰማለች ጸሎት ብላችሁ ስለምታምኑ፣ ቅዱሳን ይሰማሉ ብላችሁ ስለምታምኑ እንደው እንደማጠቃለያ ግን እሺ ትሰማለች ብለህ ለምን ፈለከው? እሱ ይሰማሃል። ሁሌ የምጠይቃት ጥያቄ ነው፣ ታውቃላችሁ። እሱ ጸሎትን ይሰማሃል። እሱ ይቅር በለኝ የምትለው ይቅር ይልሃል። እሱ ደካማ ሆነህ፣ እሱ ኃጢአተኛ ሆነህ፣ እሱ ገና እንደቆሸሽክ በዛው ባለበት ስቴት ሳትጸዳ ሳትነጻ ማርያም ብትለው ይምርሃል፣ በደሙ ያጥባሃል። ለምን ፈለክ? ሌላ ሰው ለምን እንደፈለክ ልትነግረኝ ትችላለህ? ልትነግራቸው ልትነግረን ትችላለህ? ለገበያ ካልሆነ በስተቀረ ደብሩ ሰርቫይቭ እንዲያደርግ ካልሆነ በስተቀረ በሚካኤል የሚበላ ስላለ ነው እንጂ የሚተዳደር የሚኖር ስላለ ነው እንጂ በገብርኤል ስም የሚበላ ስላለ በቅዱሳን ስም የሚተዳደር ልጆቹን የሚያስተዳድር ስላለ ነው እንጂ ያማ ባይሆን ኖሮ እኮ በቃ ኢየሱስ ያስታርቃል ካልክ በኋላ ያማልዳል አትቀበልም። ችግር የለም አንተ በሌላ ትርጉም መስሎህ ነው። ማማለድ ማስታረቅ ማማለድ መሆን በኋላ ሳያለሁ እንዳላረዝም ብዬ ነው እኮ። ካስታረቀ ኢየሱስ ሌላ ምን ያስፈልጋል? ምን መሰለህ ያስታርቃል፣ ግን ለሚያስታርቀው ለእንደዚህ ጉዳዮች ብቻ ነው። ይህንን አይነት በጣም ሄነስ የሆኑ ክራይሞች ስለሰራው አይረዳኝ ልትለኝ ነው? የማያስታርቀው ኃጢአት የለም፣ ማያነጻው ኃጢአት የለም፣ ማያስታርቀው ጉዳይ የለም አይደል እንዴ? አለቀ እኮ። ኢየሱስ ጋር ያልቃል ማለት ነው አንተ ጉዳይ። ሌላው ሽቀላ ነው ማለት ነው። ሌላው ቢዝነስ ነው ማለት ነው። ምክንያቱም ምልጃ ሲነካ ስዕል ይነካል፣ ገባ? ምልጃ ሲነካ ሻማ ይነካል፣ ገባ? ግብር ይነካል ነው ባጭሩ። ብዙ ታክሶች አሉ የሚሰበሰቡ፣ ገባ አይደል? አብሮ እንዴ አንተ ማአት እኮ የሸቀጡ ብዛት ሜኑን ብታነበው እኮ ማአት ነው። ደብር ብሎ ስንት ሜኑን ያለው ውስጡ የስዕል ሸጦልህ እንትን ሸጦልህ፣ የሽያጩ ብዛት የሸቀጡ ብዛት፣ ከዛ ሁሉ ታርፋለህ። ኢየሱስ ያስታርቃል ያልክ ቀን ሳያስከፍልህ አያዋጣም። በተወይ ኢየሱስ የሚባለው ወንጌል ለነጋዴዎች አይመችም፣ ታውቃለህ? አይመች። በጣም ክፉ ወንጌል ነው። በጣም የነጋዴዎች ጠላት የሆነ ወንጌል ማለት ኢየሱስ ብቻ ሲሰበክ ነው። እዛ ጋር ደህና በሻማ የሚገኘው በዝክር የሚገኘውን በነፃ ብለህ ስብከት በጣም ካናድዳል። ጴንጤ ይመጣለን፣ አይ በነፃ ይልሃል። ትንሽ ልክፈል፣ አይከፈልም፣ ነፃ ነው። እንዴ መዳን እኮ ነው። መዳን ለሚያህል ነገር ለስንት ነገር ከፍዬ ኧረ ግድ የለም ልክፈል፣ አይከፈልም፣ ነፃ ነው። እንዴት ይሆናል? ምንም እንደዛ በደሙ ይሆናል። እንደው እንትን ደብሯን እንትን ሳልል ግብሯን እንትን ሳላበላ እንትን ሳልል እዛ ደግሞ ሐዋርያው ጉዜ ሳላረግ ምናምን ሳታረጋው ክፉ ነው ብታይ። ጴንጤ ወንጌል ለነጋዴ የማይመች ወንጌል ነው። ለዚህ ነው ወንጌል አማኝ የተባለው። አይመችም። ሊሸጥ ላዘጋጀ ለደረደረ ለበተነ መጽሐፍ ምናምን አርጎ እጭቅ አርጎ ሱቁን ለሞላ የማይመች ወንጌል ማለት የጴንጤ ወንጌል ነው። የማይመችም። ይሄ ሁሉ እኮ ይማልዳል የሚለው ጴንጤ እንትኑ ብታዩት ምንድን ነው ውጤቱ? ምንድን ነው? ትረፍ ነው። ከግብር ከጫንቃ ከቀንበር ትረፍ ቀንስ ነው እኮ። ሌላ እኮ ምንም አይደለም። ይግባ እኮ። ቆይ ኢየሱስ አያማልድም ብለህ እያሰብክ ነው። ያማልዳል ብለህ ብታመን ግን ወይም ያስታርቃል ብለህ ብታመን ግን የምር ከምንድን ነው የምትተርፈው? ከሚሊየን ነገር አለ የምትተርፈው። ከበዓላት ከማይገቡ ሸቀጦች ግዢና እንትኖች እንደ አረ ብራዘር በቃ ፒውር ነው። ይሄ ስትሰማው ራሱ እንደው በዚህ ኢኮኖሚ ራሱ በጣም በስጋ ራሱ ያሳርፋል። የነፍሱን ቶ እሱማ ትልቅ ነው። እሱማ ትልቅ ዋናው ነው። በስጋ ራሱ ታርፋል። አይ
ሸቀጥ ፍሪ የሆነ ወንጌል ነው፣ ነፃ ነው። ዘይት አይሸጥም። እኛ ጋር አሉ የሚሸጡ የሉም እያልኩ አይደለም፣ ግን እኛ ስንጠራቸው ነው እነሱን በትህትና ወንበዴዎች ነው የምንላቸው። ለምሳሌ ነጋዴዎች እንላቸዋለን። ገዝታው ሳይሆን ያላቸውን እኛ በጣም በትህትና ነጋዴ ብለን ነው የምንጠራቸው፣ ሸቃጭ ብለን ነው የምንጠራቸው፣ ሌባና ወንበዴ ብለን እኛ በትህትና ነው የምንጠራቸው። አሁን ላይ አየህ፣ እኛ ጋር እንደዚህ ነው። አይቻልም። ሌላ የነፃውን ወንጌል በዚህ በኩል አንሸጠው።